አሁን እኔ ጥያቄ ላቅርብልህ ማለት ነው። ገላትያ 2:20ን ጠቅሰሃል። ከዛ በራስህ አፈታት ጥምቀት አይደለም ወይም ደግሞ በእምነት ነው ብለሃል አይደለ? ገላትያ 2:20 ቁርአን ውስጥ ነው እንዴ ያለው? ገላትያ 2:20 ቁርአን ውስጥ ነው እንዴ ያለው? ማለት አልገባኝም። ምንድን ነው ያለው? እኔ ከክርስቶስ ጋር ተሰቅያለሁ ሲል ጳውሎስ እኔም ከክርስቶስ ጋር ተሰቅያለሁ ብዬ ስል በራስ አፈታት ትለኛለህ እንዴ? አይ ነው እንደዛ አላልኩም። ጥምቀት አይደለም የምንሰቀለው። እኔ ከክርስቶስ ጋር ተሰቅያለሁ ሲል አንተ ምን አልክ መሰለህ? በራስ አፈታት አልከኝ። ጳውሎስ ተሰቅያለሁ ካለ እኔም ተሰቅያለሁ፣ አለቀ። እሺ ምናምን የለም። እሺ አሮጌው ስጋ በመስቀል ላይ ተሰቀለ ሲባል በጥምቀት ነው አይደለም? በጥምቀት ብሎ መሰቀል የለም። በጥምቀት መቀበር ነው። ስንት ጊዜ እንንገራችሁ? እሺ በጥምቀት መሰቀል የሚባል ነገር እንደሌለ ከአባቶች አሳየን። ከአንድ አባት ለምንድን ነው ማሳየ? በአማርኛ ተጽፎ እያለ አባቱ ራሱ እንዲህ ቢል አላም ነው። ስለዚህ ዳኒ ቨርዥን ነው ማለት ነው። ከክርስቶስ ጋር ተሰቅያለሁ እያለ አልተሰቀልኩም የምትለውን አንተ ልበል። እኛም እንላለን ይኸው ከክርስቶስ ጋር ተሰቅለናል። እኛም አሮጌው ስጋችን አባቶች እንዴት የተሰቀልከው? በአካል ወጥተህ ነው የተሰቀልከው? አሁን በጥምቀት በአካል ወጥተህ ነው ለሚለው ማለት ነው። በአካል እዛው ቦታ ሄጄ ቀራኒዮ ሳይሆን በጥምቀት ክርስቶስ መስቀል ላይ የፈጸመልኝን ድህነት ከእሱ ጋር ተባበራለሁ። ሞቱን፣ መቀበሩን፣ መነሳቱን ማለት ነው። ስለዚህ መሰቀሉ መሞት ማለት ነው። በቃ ሌላ አማርኛ የለም። አባቶች አሮጌው ስጋ ማስወገድ ብለው ገላትያ 7 ማስወገድ ብቻ አለ። አሁን እኔ አልኖርም ክርስቶስ ይኖራል እኔ ብቻ አለው ነው ያለው። ይሄው በእምነት ነው የምንሰቀለው የሚል ከአንድ አባት አምጡ። እስቲ አሳፍረን። እናንተ አባት አትቀበሉም ስትላል ነበር። እስቲ ከአንድ አባት አምጣ። አባት የሚለው የማቴዎስ ላይ ያብራራውን ዮሐንስ አፈወርቅ ላንብብልህ። ቪዲዮ ትልቁ ላይ አድርገኝ ነው ቅድም ነገረ ማርያም ላይ ላንብብልህ ያልኩህ ላንብብልህ። እዚህኛው ላይ የለህም። እዚህኛው ላይ ማስረጃ የለህም። የቅድሙ ያረሳሳኝ ማለት ነው። ለምን አረሳሳለሁ? የኔን ጥያቄ መልስልኝ ያልኩህ ወንድሜ። ጥያቄው ዮሐንስ አፈወርቅን አትቀበሉትም ላንብብልህ እያልኩ ነው ያለሁት። እሺ አንተ ይኸው ዮሐንስ አፈወርቅ አንዴ ወደ አንተ ትሄዳለህ። አሁን አንተ ከአንድ አባት ማሳየት አትችልም ማለት ነው። ከአንድ አባት ማሳየት አትችልም እና ስለዚህ እንኳን አንድ አባት አንተ ሁሉንም አባት አትቀበልም ማለት ነው አይደል? አንተ ራስህ አትቀበልም። አንተ ራስህ አትቀበልም። እኔ በአስተምህሩ እንዴት እንደምቀበል አሳያለሁ። እሱ ችግር የለብኝም ማለት ነው። ስለዚህ ፖለቲከኛ ነው ላስተምረው ምክንያት ሰማይ ዮሐንስ አፈወርቅ ፖለቲከኛ ነው። ፓትሮሎጂ አጥንተሃል? አንብቤያለሁ። ማንበቤን ደግሞ ከፍቻ ፓትሮሎጂ አንብበሃል? ፓትሮሎጂ ማለት እኮ ቸርች ሂስትሪ የተጻፈውን መጽሐፍ ማንበብ ማለት ነው አይደል እንዴ? ነው ዩኒቨርሲቲ እንድገባ ፈልገህ ነው? ፓትሮሎጂ ምን ማለት ነው? ፓትሮሎጂ ማለት ፓትሪስቲክ ስተዲ ማለት ነው። ሌላ ምን አዲስ ነገር የለውም። ፓትሪስቲክ ምን ማለት ነው? አባቶችን በተመለከተ የሚያጠና ጥናት ማለት ነው። አባቶች የጻፉትን ጥሩ። እሺ ፓትሮሎጂ እንደ አንብቤያለሁ አይባልም። እሺ ፓትሮሎጂ አንብቤያለሁ አይባልም። ነገር አበው የአንድ ግለሰብ እንትን ሳይሆን ጥልቅ ንባብና ጥናት የሚፈልግ ነገር ነው የእያንዳንዱን ጽሁፍ ማለት ነው። ኤኒዌይስ ባነበብከው በአባቶች ጽሁፍ የግል ምልከታቸው አለ የለም? አለ የለም። ስለዚህ እዚህ ከሆነ በመጽሐፍ ቅዱስ ነው የምንረዳው። አንዴ የግል ምልከታቸው እንደ ግል ምልከታ ነው የሚያቀርቡት አይደለም እኔ ብለው እንደሚመስሉ እያሉ ነው የሚያቀርቡት። ነው መጥቀም የምትቀበለው ያልኩህ እኮ። ቆይ አስተምህሮ ደግሞ በአስተምህሮ ደረጃ በውጥነት የተቀበሉት ነገር አለ የለም? ለምሳሌ ነገረ ስላሴ ላይ የግል ምልከታ አለ ማለት ኢሴንሻል በሆነ ነገር ማለት ነው። ለምሳሌ አንድነትና ሶስትነቱ ላይ ማለት ነው። ክላሲካል ከሆነው የስላሴ አስተምህሮ ውጭ ያለውን በአባቶች ክላሲካል ምን ማለት ነው? እስኪ ንገራቸው ለ1100 ክላሲካል ማለት ለምሳሌ ኒቂያ ላይ እንደተጻፈው የማያምን አባት ካለ እዚህ ጉዳይ ላይ ስተዋል፣ ይሄ ትክክል አይደለም ብለን እናርመዋለን ነው ያልኩ ያለሁት። እኔ የጠየኩት ጥያቄ ምንድን ነው? በአባቶች ጽሁፍ ላይ ስላሴን የሳተ አባት አለ ወይ ነው ያልከኝ አይደል? አይደለም፣ እንደዛ አላልኩም። በአንድነቱና በሶስትነቱ የአካላት ሶስትነት ምን ቃል በቃል እንዳስታውስ ነው የፈለግኩት። ከዚህ ተቃራኒ በግል ምልከታ ያቀረበ አባት አለ። ከዚህ ተቃራኒ
እንደ ግል እይታ ያቀረበ አባት አለ። የቤተክርስቲያን አባት ስንል ያው ፓትሪስቲክ አንብቤ ያለው ስላልክ ስለነማን እያልኩ እንደሆነ ስለሚገባ ነው። አባቶች 100% በስላሴ ዙሪያ ላይ በአንድም በሌላ መልኩ አብ ወልድ መንፈስ ቅዱስን አንድ አምላክን ያምናሉ 100%። ቤተክርስቲያናችን ሜሪዮሎጂ ስትል የመጀመሪያው ነገር ምንድን ነው? ኦርቶዶክስ ቤተክርስቲያን ሜሪዮሎጂ ስትል ወይ ደግሞ በአባቶች ሜሪዮሎጂ በአስተምሮ የአንተ አባት ዮሐንስ አፈወርቅ የጻፈውን ለማንበብ የእናንተን ሜሪዮሎጂ ማወቅ አለብኝ። ሄደህ እሱን መጀመሪያ እወቅ። እሺ ሜሪዮሎጂ ማለት ወይ እያልክ ያለው ምንድን ነው? አይነበብም። የግል ምልክት ልታነብ ያለውን አይደለም አባታችን ነው ወላ አባቴ ከሆነ ለምን ታሪኩ አይነበብም? አባታችን አዳምጣ ቪው አለ። እሺ አሁን ፓትሪስቲክ ምንም እንደው አይዲያ የለም ልንገርህ። እሺ በቃ ቪውን እንዴት ነው የምትለየው ነገር? እሺ ቪው እንዴት ነው የምትለየው ነገር? በአስተምህሮ የመጣውን እና ከዛ ተቃራኒ ደግሞ በዘመናቸው ደግሞ አባቶች እዛ ነገር ላይ ምልከታቸውን ያስቀምጣሉ። ኦኬ ስለዚህ ይሄን እንዴት ነው የምትለየው? አንድ ሚዩት አድርገው አትደረጉ። እያወሩ አይደል? አዎ አሁን በአስተምህሮ የመጣ ስንል ምን ማለት ነው? በአስተምህሮ የመጣ ማለት ቀጥታ ከሐዋርያት መምጣት አለበት። ምኑ አስተምህሮቱ። በዛ ነገር አባቶችን ወጥ አቋም አላቸው፣ ወጥ እምነት አላቸው። ግን ከዛ ውጭ ግን በዘመናቸው የተለያየ ሀሳብ ላይ የግል ምልከታቸውን ያስቀምጣሉ። ለምሳሌ የሮሜ መልእክት ላይ አሁን ለምሳሌ እንደው በቀላሉ ቅርብ ያለው የተነሳው ሮሜ መልእክት አሁን ለምሳሌ እዛ የሮሜ መልእክት ላይ ለምሳሌ ሆሚሊውን ስትመለከት ለምሳሌ ቅዱስ ዮሐንስ አፈወርቅ እኔ እንደሚመስለኝ ብሎ የግል ምልከታውን ያስቀመጠበትን ብዙ አይነት ጽሑፍ ታገኛለህ። በነገራችን ላይ እሱ ብቻ አይደለም። የተለያዩ አባቶችን ስታጠና ተው እንጂ ተው ፓትሪስቲክ ስልህ እኮ አንብቤዋለሁ ያልክ ልጅ ነህ። ተው እንጂ ዳኒ ልታወጣ ያለውን እኔ አላስወጣህም እኮ ልታነብና ልታወጣ ያለውን እናውቀዋለን። የቅዱስ ዮሐንስ አፈወርቅ እይታ ነው። ይልቁንስ በአስተምህሮ ደረጃ አንተ እንደማትቀበል አሳየን። ይኸው ለምሳሌ ጥምቀት ላይ ወጥ የሆነ አቋም አላቸው። ከመጀመሪያው 100 ክፍለ ዘመን ሐዋርያነ አበው ከምንላቸው ሉተር እስኪነሳ አባት አንለውም። አክቹዋሊ በእኛ አባቶቻችንን ኢንክሉድ አድርጎ በነ ሉተር ደረጃ ሪፎርመር በሚባሉትም ደረጃ ይኸው ጥምቀት ለድህነት እንደሆነ ለኃጢአት ስርየት እንደሆነ ይታመናል ማለት ነው። አሁን ሜሪዮሎጂ ላይ ያለው ላሳየ ነው ያልከው አንተን በቃ ወረድ። ሜሪዮሎጂን መጀመሪያ ምን እንደሆነ እንትን በለው። ሜሪዮሎጂ ስለተባለ አንድ የሆነች ርዕስ ብቻ አይደለችም ሜሪዮሎጂ። እሺ ቀጥሉ። አኪዮስ ፓፒቸው እንዴት ነህ? አለን ይመስገን አምላክ። ፒስ ነው አለን። ምንድን ነው የሚያዳርቁሽ አባቢ? ምን ርዕስ ውስጥ ገብታችሁ ነው? አይ ቅዱስ ዮሐንስ አፈወርቅ ላይ ተነስተን አትቀበሉት እኛን ማለት ነው። አትቀበሉትም። ዛሬ ነገር አቦ ነበር ትምህርት እንደዛ ሙሉ ሳይሆን ዝም ብለን እንደዛ እያወራን ነበር የተነሳ ነው። ስንት ርዕስ እያለ ኧረ ጸጋ ብቻ ይካሄድበት ለጊዜው። እነዚህ ዝም ብሎ ያለፈበት ጥያቄ ቅዱስ ዮሐንስ አፈወርቅ ታዲያ ምን አደረገና ምን አለ ዮሐንስ አፈወርቅ? አስተምህሮ ላይ እንተናል እንዴ? እመቤታችን ዘላለማዊ ድንግል አይደለችም አለ። ወላዲት አምላክ አይደለችም አለ ወይ? አታማልድም አማላጅ አይደለችም አለ ወይ? ምን አለ? ኃጢአተኛ ነች አለ ወይ? አንዲፋይልድ ናት ይላል። በነገራችን ላይ እንደውም ቅዱስ ዮሐንስ አፈወርቅ ፎር ዩር ኢንፎርሜሽን አሳያቸዋለሁ። አንድ የሆነች ነገር እዚች ጋር እየለጠፍኩኝ ነው እንትኖችን የጳውሎስን አይከኖችን አንዲፋይልድ ነች። በቃ ከብክለት ውጭ መሆኗን ያሳያል ብሎ ያስቀመጠበትን አሳያለሁ። አንድ ልጥፋል እንደ አስፈላጊነቱ ግን ለጊዜው ጸጋ ብቻ ላይ ብለን ሊካሄድበት አሁን ርዕስ እንዳያስረሱ አይመስልሽም? አዎ ይቻላል። ብቻ ተንቀሰቀሰች እያለን ነው።
ጸጋ ብቻ ተልከሰከሰች እያልከን ነው? አይ ብቻ ናት የተልከሰከሰችው፣ ጸጋ አይደለችም። ብቻ ናት ብቻ ተልከሰከሰች። እንደዛ ይቻላል። መኩዚ የሐረር ሰው እንዴ! አሁን ይኸው የላኩልህ ግባ። እንዲጠፍታ አልሰማም። የሆነ ሰዓት ላይ ድንገት መጣሁኝ እኮ ብትለኝ መቤቴን አልምልም ማላት እቻለሁ። እንዲህ በጠረባ ወደ መጣበት ነው የምመልስህ። እኮ ቆየን እዚህ። እሺ ያጀማ ሰላም ብያችኋለሁ። ለማንኛውም ሁላችሁን ኢዮባ፣ ዮሐዴ፣ ማርክ፣ ኦርቶ፣ ክርስቶስ 1000 ናቱ ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። ከታች 1200 አላችሁ። ጸጋ ብቻ። እሺ ቀጥሉበት። እዚህ ላይ ከሄድ እውነት ቀልደኝ የምር ይሄ እኮ በደንብ እንትን አይልም። ብዙ ቆይ እስኪ ኧረ ላብራው። ቆይ እንዴ ምንድን ነው ብርሃን በደንብ የለውም። ቆይ አንዴ እንትን ብርሃን ሲበራበት ነገር ፋይቭ ስታር ሆቴል ሆነብን እኮ ምንድን ነው የምታስብ? ዮሐድን መልኩ ፋይቭ ስታር ሳክሳ እምላለሁ። ያኛው ነው ትዝ አለኝ። ታርግ ነበረብን ልል ነበረ። ጋዲን ይሏታል ማለት ነው። ከዛ በቃ ቻው አላለችም እንዲህ ተብላ ማለት ነው። ከዛ በኋላ ወጣች። ከወጣች በኋላም ደገሙት። ከቲክቶክም ወጣች። ተጋገዙባት እኮ ከገጸ ወጣ በኋላ ሲደግሙልኝ ከቲክቶክ ወጣውኛል። እና አስቸጋሪ ነው። እነ ጸጋ ብቻ እስከዛ ገዝተህ ለምን አይልኩም? ኢዮባ እስካሁን መንገድ ላይ ነህ እንዴ? እኔ አንድ እንትና አንትሽ ማን ነው ይሄ ሉትራኑን ኢንቫይት እንዳደረግከው ማለት ነው ብትሰግድ አረግባለት ቢያንስ ገብተህ ውጣ። ዩሲ የምትባለው ወንድማችን እንዲህ እኔ እንትን እና ቀራርስ ብዬ እኮ እሺ። ማራኪ ኬት ቤት ፕሮቴስታንት ነኝ። ለዛ እኮ ነው ቅድም ነው የገባሁት እና ክርክር ስበዛ እየሰማኋችሁ። እሺ ፕሮቴስታንት ከየትኛው ቤተ እምነት ከየትኛው ዲኖሚኔሽን? ጴንጤቆስጤ። እሺ ምን ነበረ ጥያቄ ነበረ? አዎ ጥያቄ ነበረኝ። እሺ እንትን ሉትራን ወይም ደግሞ ካልቪኖች እስኪገቡ አንዳችሁ ተቀበሉ። ጥያቄ ማንሳት ትችላለሁ? ልቀጥል? አስተምሮ የሆነ ነገር ላይ መጠየቅ ትችላለህ። ግን ከዛ ትጠየቃለህ አይደል ወንድማችን? ጥያቄም ትቀበላለህ። እኔ ከዚህ በፊት ናቲና አኬ ስለ ጸጋ ብቻ ሲያስተምሩ እየተከታተልኩ ስለነበረ የሰማሁትን እና ጥያቄ የተፈጠረብኝን ነገር እንዲመልሱልኝ ነው የመጣሁት እኮ። እንቀበላለን አንቀበልም አላለም። ትጠይቃለህ፣ ግን ትጠየቃለህ። ከዛ የማውቀው ከሆነ ለምን አልጠየቅም? የማላውቀው ከሆነ ያው አላውቀውም ብዬ እንትን እላለሁ። ኦኬ ጸጋ ብቻ በሚለው እንትን ላይ ሁለት ጥያቄ ነው ያለኝ።
የመጀመሪያው ጥያቄ ጸጋ ብቻ በሚለው ርዕስ ላይ ከዛ በፊት ስለ ነፃ ፈቃድ ከሱ ጋር የተያያዘ ኮንሰፕት ስለሆነ አዳም ከመውደቁ በፊት እና በኋላ የነበረው ፈቃድ አንድ አይነት ነው ወይ ተመሳሳይ ነው ወይ የሚል ጥያቄ ነበር የመጀመሪያው። ቀጥልበት ወይስ ተመልሶ ማለት ምን ማለት ነው? አዳም ከመውደቁ በፊት ማለት የስቴጅ ዲፍረንስ ነው እያወራ ያለው። ሀሳቡን ግልጽ ለማድረግ ያህል አዳም ከመውደቁ በፊት በእግዚአብሔር በብዙ ነገሮች ነፃ ፈቃድ ነበረው እና ግን እኔ የተረዳሁት ሀሳብ በዕፀ በለሱን አትንካው፣ ይህንን አትብላ፣ ከበላ ሞትን ትሞታለህ በሚለው በዛ ቦታ ላይ ነፃ ፈቃድ ነበረው ወይ የሚል ጥያቄ ስለተፈጠረብኝ ነው። አዎ ነበረው። ለዛ ነው ህግ የተሰጠው። አንድ አካል ዱ ዲስ ኦር ዱ ዳት ከብሎ ከተሰጠው ምረጥ እየተባለ ነው አይደለም? ይሄን አታድርግ ኦር ደግሞ ይሄን አድርግ ከተባልክ ምርጫ እየተሰጠ ነው። ምርጫ ተሰጠ ማለት መምረጥ ትችላለህ ማለት ነው። መምረጥ ከቻልክ ደግሞ ነፃ ፈቃድ አለ ያንን ነገር ለመምረጥ። ያ ማለት ግን ያገኘውን ነገር በሙሉ ላይ ነፃ ፈቃድ አለ ማለት አትችልም። ለምሳሌ አዳም ለመፈጠር ነፃ ፈቃድ የለውም። ላይክ እሱን ልፈጠር ወይስ አልፈጠር ምናምን ብሎ ተማክሮ አይደለም የተፈጠረው። ሶ እንደዚህ ነው። ነፃ ፈቃድ አለው ግን ሁሉም ነገር ላይ አይደለም። ኦብቪየስሊ ኦኬ። እንደዛ ከሆነ ነፃ ፈቃድ ካለው መብላቱ ወይም ዛፉን ፍሬውን መብላቱ እንደ ኃጢአት እንደሚቆጠር ኃጢአት ሊሆንበት እንዴት ይችላል? ማለት ነፃ ፈቃድ ካለው መብላቱም አለመብላቱም ለራሱ ጉዳት ነው እንጂ ነፃ ፈቃድ ነው ያለው ተብሏል። ነፃ ፈቃድ ካለው እግዚአብሔር ነፃ ፈቃድ ሰርቶት ከዛ በኋላ እንዴት እንደ ኃጢአት ሊቆጥረው ይችላል? ይቅርታና ነፃ ፈቃድን እንዴት ነው አንደርስታንድ የምታደርገው? ምን ማለት ነው ለአንተ ነፃ ፈቃድ? በተሰጠኝ ነገር ላይ በራሴ ውሳኔ የማደርገው ማንኛውም ነገር የራሴ ነፃ ፈቃድ ነው ብዬ ነው ማስበው። ኤግዛክትሊ። ውሳኔዎችን ኮንሲኩዌንስ አላቸው። አዎ ኮንሲኩዌንስ አላቸው። ኃጢአት የሚሆንበት ወደ መጥፎ ኮንሲኩዌንስ የሚያመራው ከሆነ ነው። ማለትም ይሄን ካደረግ ይሄን ታገኛለህ፣ ይሄን ካደረግ ደግሞ ይሄን ትሆናለህ ተብሏል። ኃጢአት የሚሆንበት ወደ መጥፎ የሚያመራ ከሆነ ነው፣ ወይም ደግሞ መጥፎ ኮንሲኩዌንስ ያለውን ነገር ሲያደርግ ነው። ማለትም አዳም በላ፣ ከበላ በኋላ የሞት ሞት ትሞታለህ ተብሏል ነበር። ወይም ኮንሲኩዌንሱ ያን በመብላቱ ያለ ኮንሲኩዌንስ የሞት ሞትን መሞት አይደለም። ስለዚህ የሞት ሞትን ይሞታል ማለት ነው። ያ ነው ኃጢአት የሚያስብለው። አንደኛ አምላክ የሰጠውን ትእዛዝ ተላልፏል አይደለ አዳም? አዎ ተላልፏል። የአምላክን ትእዛዝ መተላለፍ በራሱ ሲን አይደለ? እሱ ኃጢአት ነው። ነፃ ፈቃዱን ተጠቅሞ ኃጢአትን ሰራ። የኃጢአት ደግሞ ከእግዚአብሔር ምንድን ነው በተሰጠው ኮንሲኩዌንስ መሰረት ፍጻሜውን አገኘም ማለት ነው። እና ወደ ዋናው ፖይንት መመለስ ትችላለህ። ነፃ ፈቃድ እንዲህ ካስረዳ። ነፃ ፈቃድ የሚለው ኮንሰፕት አድርግ አታድርግን ያካትታል። ይሄንን ካደረግ እና ይሄንን ካላደረግ የሚለውን ሀሳብ አንድ ላይ ነው የያዘው። ያ ነፃ ፈቃድ ማለት ሁለት ወይም ከዛ በላይ ኦፕሽኖች አሉ። እነሱ ላይ በራሱ ዊል ዲሳይድ ማድረግ ስትችል ነው። ኢቭል ቀጥይ ማርክ። ድምፅ ተቆራረጠብኝ፣ ይቅርታ። ኦኬ ብዙ ሰው ሚዩት ሆኗል ድምፁ። ይሰማል። የካካ ደግሞ ትህትና ይለያል። ማርክ ድምፁ ይቆራረጣል። ካካ ነው ሶሪ የሚለው።
ቀጥል ማርክ ይሰማል። እሺ ይህንን ጥያቄ አኬ ብትመልስልኝ ባለፈው ስታስተምር እየተከታተልኩ ስለነበረ በዛው ላይ ተያያዥ ሀሳብ ነው እና ከካካ ጋር አትሄዱበትም? ጥሩ ነው እኮ ጥሩ እያወራችሁ ከሱ ጋርም መሄድ ይችላለሁ። ጥሩ ላይ ናቸው። እሺ ቀጥል። ኔትወርክ እያዘገኝ ስለሆነ ነው። ኔትወርክ ነው መሰለኝ የሆነ ቀይ ምልክት እየታየ ምናምን ነው ድምፅ የሚጠፋው። እሺ ቦስ ቀጥይ። እሺ አሁን ከአዳም መውደቅና ከመውደቁ በፊት እና ከመውደቁ በኋላ ያለው የአዳም ፍሪ ዊል ምንም አይነት ልዩነት የለውም። ለየትኛውም ነገር አዳም ሪስፖንስ መስጠት ይችላል የሚለውን ኮንሰፕት ይዘን ከመጣን አዳም መች እንደዛ አለ ነው። እሺ አስረዳኝ። እሺ በአጭሩ ቅድም እንደተባለው አዳም ከመውደቁ በፊት ሙሉ በሙሉ ነፃ ፈቃድ ነበረው። ነፃ ፈቃዱ ምንድነው? ሁለት ነገሮች ከፊቱ ይቀመጡለትና እንደ አስፈላጊነቱ ከሁለት በላይም ሊሆን ይችላል። ለጊዜው ግን ለምሳሌ የተሰጠው ሕግ ይህን ነገር አትብላ ነው። ካልበላ በህይወት ትኖራለህ፣ ብትበላ ግን ሞትን ትሞታለህ ተብሏል። ስለዛ ከፊት ለፊቱ ያለው መብላትና አለመብላት ሁለት ኦፕሽኖች ናቸው። ሁለት አማራጮች ተቀምጠዋል እና ከሁለት አማራጮች አንዱን የማድረግ ሙሉ ፈቃድ አለው። ይህንን ማንም አይክድም። ኢቨን ካልቪኒስቶች ሳይቀሩ በዌስት ሚኒስተር ኮንፌሽን ላይ ባለሳሳት አዳም ከመውደቁ በፊት ነፃ ፈቃድ አለው ይላሉ። ሉትራኖችም እንደዛው ከውድቀት በፊት ያለ ዊል ፍሪ ነው፣ በቃ ነፃ ነው። ይሄ ፈቃዱ ነፃ ነው። ይቅርታ በጣም ጋይስ፣ አሁን እንደነዚህ አይነት ትምህርቶች እንደ አዲስ ስለሆነ በደንብ እየተሰጡ ያሉት በተቻለን አቅም እናንተ በሚገባችሁ መልኩ ብቻ ለማስቀመጥ እንሞክራለን፣ ቃላቶቹን የሆነ እንትን ሳንል ማለት ነው። እሺ መለስ ልበልና አዳም ከመውደቁ በፊት ያለው ፈቃድ ነፃ ነው። ምን ማለት ነው? በቃ መምረጥ ይችላል፣ መብላትም አለመብላትም። ባይበላ በህይወት ይኖራል። ቢበላ ግን ራሱ እዛው ጋር እግዚአብሔር ስላስቀመጠለት ይህን በበላህ ጊዜ ሞትን ትሞታለህ ስለተባለ ሞትን ይሞታል። እንዲህ ብሎ ከተነገረው በኋላ አዳም ግን በላ። ስለዚህም ኃጢአትን አደረገ። ሮሜ 6:23 ላይ እንደተቀመጠው የኃጢአት ደመወዙ ደግሞ ምንድን ይላል? ሞት ነው ይላል። የኃጢአት ዌጁ ወይም ደመወዙ ሞት ነው። ስለዛ በኃጢአቱ ሞትን ገዛ። ከዛ በኋላ ያለው ነፃ ፈቃድስ እንዴት ነው ከተባለ የስ ነፃ ፈቃድ አለው። አሁንም አዳም ከወደቀ በኋላ ነፃ ፈቃድ አለ። ግን ያ ነፃ ፈቃድ ግን የደከመ ነው፣ ደካማ ነው፣ ለኃጢአት ያዘነበለ ነው። በፊት የእግዚአብሔር ረድኤት የእግዚአብሔር ጸጋው በደንብ አለ አዳም ጋር። ከውድቀት በኋላ ግን ልክ እንደ በፊቱ ያለ ህብረት የለውም ከእግዚአብሔር ጋር። የእግዚአብሔር እርዳታ በጣም ያነሰበት ሰው ወደ ኃጢአት በጣም በቀላሉ ያዘነብላል። ስለዚህ ያ ሲክነሱ ኢልነሱ አለ፣ ያህመሙ ማለት ነው። ፈቃዳችን ላይ ምንም አይነት ጉዳት አልደረሰም እያለን አይደለም፣ ጉዳት ደርሷል። ሰዎች ከበጎ ነገር ይልቅ ኃጢአትን ለመምረጥ ይቸኩላሉ። ይህ ማለት ግን በጎ ነገርን በፍጹም መምረጥ አይችሉም ማለት እንደዛ ማለት ነው እያልኩኝ አይደለም። ግን ወደዛ ያዘነበሉ ናቸው ነው ወደ ኃጢአቱ ወደ ምኑ ያዘነበሉ ሆነዋል። ስለዛ ፈቃዳቸው ታሟል። ስለዛ ታዲያ በአዲስ ኪዳን እንዴት ነው ሰው እንዲያምን ምንድን ነው ማድረግ ያለበት? አሁን ቅድምም ከነበርክም እምነት እንዴት ነው የእግዚአብሔር ስጦታ ነው ወይስ ሰዎች ማመን ይችላሉ ምናምን የሚለው ጉዳይ ላይ እኛ አክቹዋሊ እምነት ስጦታ ነው ወይ የሚለውን ምንም እኛ ቃሉ አይከብደንም። ምንም ቅዱስ ዮሐንስ አፈወርቅም ብሏል፣ ራሱ ጳውሎስም ብሏል። ጳውሎስ ያለውን ደግሞ ቅዱስ ዮሐንስ አፈወርቅ አብራርቶታል። ስለዛ እምነት እናገኘው ጉዳይ ብቻ አይደለም፣ በእኛ በፈቃዳችን ብቻ የሚመጣ ነገር አይደለም። እኛ እምነትን እንደዛ እናየው። እምነት ያለ እግዚአብሔር ጸጋ በፈቃዳችን ብቻ። አዎ ፈቃዱ እኮ አለን፣ የማመን ነፃ ፈቃዱ አለን። ስቲል ግን ቅድም እንዳልኩ ወደ ኃጢአት የሚያዘነብል ነፃ ፈቃድ የታመመ ነው ምናምን እና ፈቃዳችን አዎ ፈቃዱ እኮ አለ፣ ግን የእግዚአብሔር እገዛ ግን ያስፈልገናል። ይህ የእግዚአብሔር እገዛ ደግሞ ለሁሉም ሰው ነው። ስለዚህ ለሁሉም ሰው የተገለጠ የእግዚአብሔር ጸጋ አለ፣ የእግዚአብሔር እገዛው አለ። እግዚአብሔር ይረዳሃል፣ ያግዛሃል። ምን እንድትል? እምነት እንድታገኝ ወይም እምነት ውስጥህ እንዲኖር። ኦኬ። ስለዛ የማመን ካፓሲቲውን ይሰጣል፣ የማመን አቅሙን ይሰጣል። አንተም ግን ፈቃደኛ ሆነ ይህን ደግሞ መተባበር አለብህ። አንተ ደግሞ ምን ታደርጋለህ? ታምናለህ። አየህ፣ አክት ኦፍ ብሊቪንጉ ወይም አክት ኦፍ ፌዙ አብሮ ይመጣል። ይሄ የማመኑ እና ያለ እግዚአብሔር እርዳታ ምንም ነገር አናደርግም። እኛ እዚህ ላይ ሊታወቅ ይገባል። እኔ ቅድምን በጣም በተደጋጋሚ ስላችሁ ነበረ።
አሁንም በድጋሚ የምነግራችሁን ነገር ሁሌም ቢሆን ያለ እግዚአብሔር እርዳታ ምንም ማድረግ አንችልም፣ ግን ፈቃዳችንም ግን አለ ብለን አስረግጠን እናገራለን። ስለዚህ ሁለቱንም ነው እኛ የምንይዘው፣ የእግዚአብሔርን ጸጋ ደግሞ የእኛን ፈቃድም ጭምር። ሙሉ በሙሉ ድህነቱ ከእኛ አይደለም። ሙሉ በሙሉ 100%፣ 99% አይደለም፣ 100% ድህነት ከጸጋ ነው፣ ከእግዚአብሔር ነው። 100% እኔ እንዳትረሱ፣ ድህነት ከእግዚአብሔር ነው ስንል 99.9%ቱ ከእግዚአብሔር፣ 0.1%ቷ ደግሞ ከኛ አንልም። 100% ከእግዚአብሔር በጸጋ ከእግዚአብሔር በጸጋው። እኛ ጋር ደግሞ ምንድነን? ድህነት ከእኛ ሳይሆን ድህነትን ተቀባይ ነን። እኛ ሪሲቨር ነን። እሺ፣ እኛ ተቀባይ ነን እንጂ ድህነትን ፈጣሪ ጸጋን ፈጣሪ አይደለንም። ድህነት ከእግዚአብሔር፣ የሚያድን እግዚአብሔር፣ የሚያድነው በጸጋ፣ እኛ ተቀባይ። እንደዛ። ስለዛ ጸጋ ብቻ የሚለውን ትምህርት የማንቀበለው ሰዎች የመቀበል አቅምም የላቸውም የሚልን ክህደት ስላስገባ ለዛ ነው ጸጋ ብቻ ነው የማንቀበለው። እሺ፣ ስለዛ የነፃ ፈቃድ ላይ እንዳልኩ ነው። አዳም ከመውደቁ በፊት ማለት የነበረው የነፃ ፈቃድ አቅምና እኛ ያለን ማለት አዳም ከወደቀ በኋላ ያለው እኩል አይደለም አቅሙ። የኛ የታመመ ፈቃድ ነው። ፈቃዳችን ኦፍኮርስ ህመም ገጥሞታል፣ ግን አልሞተም። ሉተራኖቹ ምናምን እንደሚሉት ፈቃዳችን አልሞተም፣ ወይም ነፃ ፈቃዳችን ማለት ነው። ኦኬ፣ ከዚሁ ጋር ያው ሀሳቡም እየተመለሰልኝ ነው፣ ግን አንዳንድ ጥያቄዎችም በድጋሚ እየተነሱብኝ ስለሆነ አዳም ከገነት ወይም ደግሞ ዕፀ በለሱን ከበላ በኋላ ያለው ነፃ ፍቃድ ለእግዚአብሔር መንግስት 100% ፉሊ ፋንክሽናል አይደለም የሚል ሀሳብ መሰለኝ አሁን አኬ የመለሰልኝ። አልጠፋም ግን ፉሊ ምንድን ያልኩህ? ይቅርታ አድርገኝ ወንድሜ። የአዳም ነፃ ፈቃድ ነበረው ከመውደቅ በፊት ሙሉ በሙሉ ነፃ ፈቃድ ነበረው፣ የማድረግም ያለማድረግም። ከዛ በኋላ ከእግዚአብሔር መንግስት ከተለየ በኋላ ግን ለእግዚአብሔር መንግስት ያለው ምላሹ አነሰ እንጂ ጭራሽ አልጠፋም። ሙሉ በሙሉ አልጠፋም። ትክክል፣ ሙሉ በሙሉ አልጠፋም። ህመም ነው ያገኘው፣ ህመም ገጠመው፣ ወድቋል። ግን ሙሉ በሙሉ ጥፍት ብሎ የሆነ እንስሳ አልሆነም። ነፃ ፈቃድ የሌለው እንስሳ አልሆነም። ከዚህ ጋር ተያይዞ ያው ከጸጋ ብቻ ጋር ሀሳቡ ጋር ተያይዞ የሚነሳው ጥያቄ ብዙ ጊዜ ጥቅስ ሲነሳ ወይ ከሮሜ ወይ ደግሞ ከኤፌሶን ነው የሚነሳውና በበደላችሁና ኤፌሶን 2 ላይ ያለውን ቃል በበደላችሁና በኃጢአታችሁ ሙታን ነበራችሁ ከዛ በኋላ በክርስቶስ ያው ሆናችሁ የሚል ቃል አለ። አንድ በጣም እዚህ ጋር ትኩረት አድርገህ እንድትሰማኝና እንድትመልስልኝ ፈልገው አዳም ሙታን ነበራችሁ የሚለው ቃል አዳም ለእግዚአብሔር መንግስት ሙት ነበረ ወይ ነው ካልን እንዴት ነው ሪስፖንስ ሊሰጥ የሚችለው? ትንሽም ቢሆን ሪስፖንስ ለመስጠት ያው መሆን መቻል አለበት ለእግዚአብሔር መንግስት የሚል ጥያቄ አለኝ። አየህ ምን መሰለህ፣ አሟሟት በመጽሐፍ ቅዱሳችን ላይ ሙት የሚለው አገላለጽ ማለት ነው። በመጀመሪያ ደረጃ ኤፌሶን ምዕራፍ 2 ላይ አንተ እንዳልከው ይላል። ምን ይላል? በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ከልጁ ከክርስቶስ ኢየሱስ ጋር ሕይወትን ሰጣችሁ በጸጋ ድናችኋልና የሚል ቃል አለ። ስለዛ በኃጢአታችሁ በበደላችሁ ሙታን በነበራችሁ ጊዜ እግዚአብሔር በምህረቱ ባለጠጋ ስለሆነ ነው የሚለው ራሱ። ስለዛ ከኛ ምንም ነገር አይደለም። በቃ እግዚአብሔር በምህረቱ ባለጠጋ ስለሆነ ነው ብሎናል። ስለዚህ አሁን በኃጢአታችሁ ሙታን ነበራችሁ ካለን መጽሐፍ ቅዱስ አዎ ነን፣ በቃ እናምናለን ካለን አለን ነው። እኛ መጽሐፍ ቅዱሱ የእኛ ስለሆነ መጽሐፍ ቅዱስን ቀጥታ ምን አሜን ነው የምንለው። አይተዋል። በኃጢአታችሁ ሙታን ነበራችሁ ሲለን አሜን በቃ ያዙ። አሁን አንድ በኃጢአታችንና በበደላችን ሙታን ነበርን፣ እሺ እግዚአብሔር በምህረቱ ባለጠጋ ስለሆነ ሄዳን ነው ካለ በቃ አሜን ካለ አለ ነው። ምን ይከራከራል? እግዚአብሔር በምህረቱ ባለጠጋ ስለሆነ አይደለም የሚላለ በፍጹም። እግዚአብሔር በምህረቱ ባለጠጋ ስለሆነ እሺ በጸጋ ድናችኋልና ይላል። በቃ በጸጋ ሄዳን ነው የዳናችሁት ካለ በጸጋ ነው በቃ አለቃው በጸጋ ሄዳን ነው ብለን በግልጽ እንናገራለን። ተመልከቱ እንዴት መጽሐፍ ቅዱስ እንደምንቀበል ቀጥታ ቃል በቃል ያልካቸው ነገሮች ሁሉ እንቀበላለን። በጸጋ ዳናችሁት። እሺ ከዛ ደግሞ ቀጥታ አድርጎ ደግሞ ምን ይላል? ጸጋውን ግን መቀበል አትችሉም ነፃ ፈቃድ ስለሌላችሁ ይላል አይደል? አይልም። አየህ፣ ይህንን ነው የማንቀበለው። ይሄኛው መጽሐፍ ቅዱስ ላይ የለም።
እናንተ ግን መቀበል አትችሉም የሚል የለም። ይልቁንም አሁን አንተ እዚያ ያነበብኩ ጋር ማለት ነው ዝቅ ብለህ ቁጥር 8 ላይ አንብበው አለ መጽሐፍ ቅዱስ እጅ ላይ አለ። ዝቅ በልና ቁጥር 8 ላይ አንብበው። እሺ ጸጋ በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማንም እንዳይመካ ከምን አይደለም? ከስራው አይደለም። ጸጋው በምንድን ያዳናችኋል? በእምነት። ከላይ ሙታን በነበራችሁ ጊዜ በጸጋው ድናችኋል አለን አይደል? ሙት የነበረው ሰውዬ በጸጋ ነው የዳነው። ያ ሙት የነበረው ሰውዬ በጸጋ ሲድን ግን በምንድን ነው በጸጋ የዳነው? ጸጋው በምንድን ያዳነው? ሙቱን ሰውዬ ጸጋው በምንድን ያዳነው? በእምነት ነው አድኗችኋል ያለው። አየህ፣ ያ የሞተው ሰውዬ በጸጋው ለመዳን ምን ማድረግ አለበት? ኦኬ ማመን አለበት ነው አይደለ? እኔ አይደለም እኮ ጳውሎስን እያለ ያለው። ስለዛ እዚህ ጋር እምነትን እንደ ጸጋ መቀበያ አድርጎት አስቀምጦታል። አላስቀምጠውም? አዎ አስቀምጦታል። እምነት ጸጋ መቀበያ ከሆነ ስለዚ ጸጋውን ለመቀበል ገና ከጅምሩ አስቀድሞ እምነት ያስፈልጋል አያስፈልግም? ድገምልኝ እስኪ። ጸጋውን ለመቀበል ማለት ነው። ጸጋውን የምንቀበለው በእምነት ከሆነ ስለዛ አስቀድመን ማመን አለብን የለብንም? ጸጋውን ለመቀበል ኦኬ። አዎ ማይ እንዳልል እንዴት አስረዳኝ እስኪ አንተው። ይኸው እዚህ ጋር ነው አሁን ቅድም ያነበብክልኝ ላይ ችግር የለም። እሺ ማርክ ችግር የለም። ጸጋው በእምነት አድኗችኋል የሚለው ጸጋው ያዳናችሁ በምንድን ነው? በእምነት። ስለዛ እምነትን እዚህ ጋር የጸጋ መቀበያ መንገድ አድርጎታል አላደረገውም? ይቅርታ አድርግልኝና እሱን እንድታብራራልኝ ነው የፈለግኩት እኔ ራሴ እኩስ ምኑ ይበራራል? ያው እምነት ጸጋን የምንቀበልበት ድሉን ስጡኝ ሲለኔ ከኔ ጋር እናውራስ አቅም ወሬ ሳይሆን ጥያቄ እየጠየኩ ነው። ፕሊዝ በጣም ጠብቄ ያገኘሁት እድል ስለሆነ እንዳትገቡ። ማርክ ችግር የለም። አንተ ነህ መቀጥለው። ይሄ ማን ነው? ቆራሌ ነው ምንድን ነው የሚለው? ካልወራው እንደዚህ አይገባም። ጌታ ሆይ እንዴ አቅም ያለው ሰው አይባልም እኮ ቀስ ተብሎ ነው መነጋገር እንዴ እንዲህ አይደረግም። ቆይ ቀስ ተብሎ እንደ ወንድማማቾች ምናምን ነው ማውራት እንጂ እግዚአብሔር ይባርክልህ ያለህን። ስለዚህ አንድ ይጠብቀን እናውራ። ፖለቲካውን ትተህ ሰው ሚዩት ሳያረግ ዝም ብለህ እየከፈትካት ፖለቲካ ነው። ምን አልከኝ? ፖለቲካ ቆይ አንዴ እንትን የሚረብሽ ከሆነ ምንም ሀሳብም ሳሰጡት ዝም ብላችሁ ታች አድርጉት፣ እንዳይረበሽ ማለት ነው፣ እንዳይበጠበጥ። ወደ ማርክ ልለፍና አውርዱት ጋይስ እና ከዛ በኋላ እንትን ይበል። ከዛ ተመልሶ ይምጣ። ተመልሰህ ትመጣለህ ወንድም፣ ይቅርታ ቀስ ብለህ ትመጣለህ። አንዴ እዚህ አውርተን ስንጨርስ ከዛ ደግሞ አንተ ትገባለህ። አሁን እንትን እያልክ ስለሆነ ይቅርታ በጣም እሺ። ወደ ማርክ እንለፍና እሺ ዲያቆን ተአምር እኮ ነው። እሺ ማርክ ምንድነው እያልኩ ያሉት? ጸጋው በእምነት አድኗችኋል ስለሚል ጸጋው ያዳነን ገና ከጅምሩ በእምነት ነው ካለ ጸጋው ምንድነው? እምነት ጸጋውን ለመቀበል እዚህ ጋር እንደ ኢንስትሩመንት እንደ መሳሪያ ሆኖ ተቀምጧል አልተቀመጠም? ወይም ደግሞ ጸጋውን የተቀበልንበት መንገድ ሆኖ ተቀምጧል አልተቀመጠም? እምነት ጸጋው ያዳነን በእምነት ነው ስለሚል እኔ አሁን ያጣውጉት ጉልበት እሱን ነው ማለትና አይ እንዳልል የሚያስብል ነገር ስጠኝ ነው ያልኩ። ማለት እንዴት አይደለም? አይ የሚያስብል ምን ነገር አለው? ጸጋው እኮ በእምነት እያለህ እኮ ነው። እኔ እኮ አይደለሁም ጳውሎስ እኮ ነው ያለህ። ጸጋው ያዳናችሁ በእምነት ነው እያለህ ነው። እሺ አዎ ብዬ ተቀበልኩ። አዎ እንደ ኢንስትሩመንት ተሰጥቶ አዎ እንዴ ታዲያ ግልጽ አይደለም እንዴ? ቆይ ጸጋው በእምነት እኮ ነው ያለ። ጸጋው ያለ እምነት ቢል ኖሮ ቆይ እንደዚህ እናደርገዋ። ጸጋው ያለ እምነት አድኗችኋል ቢል ከአንተ እምነት ሳይጠበቅ እንዲሁ ጸጋው አድኗችኋል ማለት ነው አይደለ? ምንም እምነትም ከአንተ ሳይጠበቅ ጸጋው ያለ እምነት ይላል።
ልክ ነው። እሺ በተቃራኒው ደግሞ ጸጋው በእምነት ብልስ ጸጋው በእምነት አድኗችኋል ቢል ኦኬ ከኔ እምነት ይጠበቅብኛል ማለት ነው። ትክክል። እሱ ነው የምልህ። አሁን ከላይ አሁን ቅድም አንተ የጠቀስከው ክፍል ላይ እዚሁ ይሄ ነው እንግዲህ ኤፌሶን ምዕራፍ 2 አይደል ያልከኝ በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ብሎ የተናገረበት ክፍል ላይ እዛው ጋር ከክርስቶስ ጋር ሕይወትን ሰጣችሁ በጸጋ ድናችኋልና ይላል። በጸጋ ድናችኋል የተባሉት ሙታን ናቸው። ወይም ሙታን የነበርነው እኛ በጸጋ እንደዳንን ይነገረን። ሙታን የነበሩት እነርሱ በጸጋ ዳኑ። ግን ያ ጸጋ ግን እነዛን ሙታኖቹን እንኳን ያዳናቸው በእምነት ነው። ስለዛ ያ የሞተው ሰው ማመን ይችላል ማለት ነው። የማመን አቅም አለው እኮ እስቲል በእግዚአብሔር። እሺ ይህንን ሀሳብ አስታርቅልኝ። መፈጠር ያልነበረ ነገር ነው እና ደግሞ ይሄ ተፈጠርን ካለ አልነበርንም እያለ ነው። አልነበርንም ማለት የኛው ፍጥረት ምን መሰለ፣ ይህ ኤግዚስት የማያደርግ አካል ወደ ኤግዚስተንስ ሲመጣ ወይም ደግሞ ይቅርታ ጭራሽ ያልነበረ ነገር ወደ መኖር ሲመጣ ሳይሆን እንደ አዲስ መፈጠር፣ ዳግም መወለድ፣ አዲሱን ሰው መልበስ እንደዚህ እያለ መጽሐፍ ቅዱስ የሚገልጻቸው ምንድነው? መታደስን ነው። በሐዲስ ኪዳን መጽሐፋችን ላይ እንደ አዲስ መፈጠር ማለት መታደስ ነው። ልክ እንዴት መሰለ? ለምሳሌ መዝሙረኛው ዳዊት ምን ይላል? በመዝሙር 50 ላይ ወይም አንተ ቢያስከው ደግሞ መዝሙር 51 ወይም ስልኮቻችሁ ላይ ቢያዛችሁት ማለት ነው። አቤቱ ንጹሕ ልብን ፍጠርልኝ ይላል። ታውቃለህ አይደል? ይህንን ክፍል ንጹሕ ልብን ፍጠርልኝ ሲል በቃ ይሄ አስቀድሞ የነበረው ልብ ከውስጡ ወጥቶ ይጣልና ሌላ አዲስ ልብ ይገጠምለታል ሳይሆን ያለውን ልብ እሱን ግን አድስልኝ ነው አይደለም? የቀናውንም መንፈስን በውስጤ አድስ ይላል እዛ ጋር እና መታደስን የሚያሳይ ነው። አሁን ይሄ መፈጠር የሚለው ስፒሪቹዋሊ ስንመለከተው በመንፈሳዊ ነገር ስንመለከተው ምንድነው? መታደስን የሚያሳይ ነው። መታደስን ዳግም መወለድን አየህ፣ የእግዚአብሔር ልጅ መሆንን ሰው ከውሃና ከመንፈስ ካልተወለደ በቀር ተብሎ እንደተነገረ ማለት ነው። ወይም ደግሞ ካልተሳሳትኩኝ ቆላሲስ ላይ አዲሱን ሰው ልበሱት ተብሎ እንደተነገረው እና ከዛ አንጻር የሚታይ ነው። ወይም በቲቶ ምዕራፍ 3 ቁጥር 5 ላይ ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ በእኛ በነበረው ስራ አይደለም ተብሎ እንደተነገረው ለአዲስ ልደት በሚሆነው መታጠብ። ለምን? ለአዲስ ልደት በሚሆነው አየህ፣ ዳግም ውልደት አዲስ ልደት ነው ይሄኛው። ለአዲስ ልደት በሚሆነው መታጠብ ጥምቀት ማለት ነው። በእርሱና ቀጠል አድርጎ ደግሞ በመንፈስ ቅዱስ በመታደስ አዳነን። አዲሱን ነው አሁን የመታደስ ስራ ነው። እንደዛ ነው ወንድሜ። እሺ በጣም አመሰግናለሁ። ምንም አይደለች። እሺ ማርከሽ አሁን ያኛው ወንድም ከመጣ አስገቡትና ልታወሩ ትችላላችሁ። እኔ እዚች ጋር አራት ልጨርስ። ይቅርታ ማርካን ካለ አጠያይቅህ በጣም ደስ ስለሚልና በትህትና ስለምትጠይቅ አኬ ሲያብራራልህ በነበረው ነገር ላይ ምናልባት ተጨማሪ እንዲሆንህ የተወሰነ ነገር በሰጥ ደስ ይለኛል። ለእውቀትም ስለጠየቅ ማለት ነው። እና አንድ አናሎጂ ይሰጣል ወይም ደግሞ ምሳሌያዊ ገለጻ ይሰጣል። ለምሳሌ በጥልቅ ባህር ውስጥ ሰምጠህ የነበረ ከሆነ ዋናተኛ መጥቶ እጁን ቢዘረጋልህና የሞትህን እጁን ብትይዘው እና ብትድን ድነትህ ሙሉ ለሙሉ በአንተ ላይ የተመሰረተ አይደለም። ነገር ግን እጁን ስለያዝኩ እጁን አለመያዝህ ደግሞ ምን ሊያደርግ ይችላል? ከድነት ውጭ ሊያደርግ ይችላል። ይሄን ነው ሪስፖንሲቭ ፌስ ሊመልስ የሚችል ፍቃድ ብለን የምንናገረው ማለት ነው። ኢንኮንትራስት የማይመልስ ፈቃዱ ሙሉ ለሙሉ የሞተና መልስ ሊሰጥ ነው የማይችል ነው የሚለው እምነት ግን ምናልባት አንድ ቃልን የእናንተ አብረን ብናነብ አስቀድመ ከያዝከው እምነት ጋር ወይም ደግሞ ይሄ ሊመልስ የማይችል ወይ መልስ ሊሰጥ የማይችል ሙሉ ለሙሉ የሞተ እምነት ነው የሚለውን ሙሉ ለሙሉ ሊያርቅ የሚችል የመጽሐፍ ቅዱስ ቃል አለ። እሱ ላንብብልህና እንትን እንላለን። ይሰማል? እየሰማሁ። መልካም እሺ። የሐዋርያት ሥራ ምዕራፍ 13 ከቁጥር 46 ጀምሮ እንደዚህ ይላል። ጳውሎስና ባርናባስ በአንጾኪያ ቱርክ ሲያስተምሩ እንደዚህ ብሎ ይናገራሉ። በዛ አካባቢ የነበሩትን አይሁዳውያን
ጳውሎስና ባርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እንሆ ወደ አሕዛብ ዞር እንላለን ይላል። ስለዚህ የዘላለምን ሕይወት መግፋትና ከራስ ላይ የድነትን መንገድ መቁረጥ ትችላለህ ማለት ነው አይደል? በዚህ ቃል መሰረት አዎ። ስለዚህ ተመልከት፣ በኔጌቲቭም በፖዚቲቭም ሳይድ እምነቱን መቀበልም ትችላለህ፣ እምነቱን ከራስ ላይ መግፋትም ትችላለህ። ይሄ ሪስፖንሲቭ ፌዝ ወይም ደግሞ በቤተ ክርስቲያን ያለው ሊመልስ የሚችል እምነት የምንለው ይሄ ነው እና የውሃውን ቀድሜ የነገርኩህን አናሎጂ ከያዝከው ያን ያህል አምቢጉቲ አይፈጥርም ለማለት ነው። እግዚአብሔር ይስጥልኝ። እንደዚህ የትህትና ጥያቄዎችን ጠይቅ። ይቅርታ አድርግልኛ እዛ ጋር የሆነ ፖይንት አሁንም ብታብራራልኝ። ለማን ነበር እነሱ እያስተማሩ የነበሩት እና ወደ አሕዛብ ዞር እንላለን ስል ሁለት ግሩፖችን ፈጠረ እዚህ እና እንዴት ነው ብታስረዳ? መልካም። ጌታችን ኢየሱስ ክርስቶስ እንደተናገረው ለምሳሌ የማቴዎስ ወንጌል ምዕራፍ አይ ቲንክ 16 ላይ ይመስለኛል የልጆችን ምግብ ለውሾች ፍርፋሪ መስጠት አያስፈልግም ብሎ ይናገራል እና አስቀድሞ ቅዱስ ጳውሎስም እንደተናገረው የእግዚአብሔር ቃል አደራ ተሰጣቸው የሚባሉና የመሲሁ የመምጣት ተስፋ አስቀድሞ የተናገራቸው አይሁዶችን ለማለት ስለፈለገ ነው። ይህንን ግን ከራሳችሁ ከገፋችሁት እኛ ወደ አሕዛብ ዞር እንላለን ይላል። ምክንያቱም አይሁዳዊ የለም፣ ግሪካዊ የለም። እግዚአብሔር በአብርሃም ዘር በኩል ዓለምን በሙሉ ወደ እምነቱ እንደሚሰበስብ አስቀድሞ ስለተናገረ ማለት ነው። እና አይሁዶችን እንደዛ ሲሉ የነበሩት እናንተ በራሳችሁ እንዳይገባችሁ ከፈረዳችሁ ግን እኛ ወደ አሕዛብ ዞር እንላለን ይላሉ አሉ ይላል የሐዋርያት ሥራ ምዕራፍ 13 ቁጥር 46። ምናልባት ይህ ሀሳብ መረጠ ጠራ ከሚለው ሀሳብ ጋር እያያዘ ይሆን ወይስ እንዴት ነው? መረጠ ጠራ አይሁዶችን ቀድሞ ስለመረጣቸው ከዛ በኋላ አሕዛቦችን ደግሞ የመጥራት አይነት ነገር ያለው ሀሳብ እንግዲህ ሌላ ሀሳብ እንዳይሆንብን ነው እንጂ እግዚአብሔር በእስራኤል ዘር በኩል በአብርሃም ዘር በኩል ዓለምን ሁሉ እንደሚሰበስብ አዲስ ቃል ኪዳን እንደሚያደርግ በትንቢተ ኤርምያስ ምዕራፍ 15 ከቁጥር 35 ጀምሮ ይናገራል እና ስፔሲፊክ ፐርፐዝ አለው። እስራኤልና የአብርሃምን ዘር የመረጠበት ሰበብ በዘመናት መጨረሻ በዘሩ አማካኝነት ዓለምን ሁሉ ሊሰበስብ እቅድ ስላለው ነው። እኛ የእግዚአብሔር ምርጫ ለእስራኤል የሆነው ስፔሲፊካሊ ዓለምን በሙሉ ለማዳን በዘመናት መጨረሻ ለማዳን ካለው የቀደመ እቅድ የተነሳ ነው። እሺ፣ በጣም ያሰማልን። አቡሻ ለመጨመሪያ ያክል ይሄን ክፍል እየተነገረ ያለው ከምን አንጻር መሰለ? ወንጌል ስብከት የሚጀመረው ከአይሁድ ነው። ከአይሁዶች ተነስቶ ነው ከዛ ወደ ዓለም ሁሉ የሚሰበከው። ይህ ሐዋርያ ቅዱስ ጳውሎስ በብዙ ክፍሎች ላይ ይናገረዋል። ለምሳሌ በሮሜ ምዕራፍ 1 ከቁጥር 16 ላይ እንዲህ ብሎ ይናገራል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ብሎ ይናገራል። ወንጌል ስብከቱ ከአይሁዶች ነው የሚጀምረው። አይሁዶችን ከሰበኩ በኋላ ነው ወደ ዓለም ሁሉ የሚሰራጩት። ከዛ አንጻር ነው ወንጌሉ ለእናንተ ሰብከናችሁ ብትገፉት አንቀበልም ብትሉት ወደ አሕዛብ እንሄዳለን ሲል ሐዋርያ ቅዱስ ጳውሎስ ወንጌሉ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ ምንድነው የእግዚአብሔር ኃይልና ማዳን ነውና ይልና ሮሜ ምዕራፍ 2 ከቁጥር 9ም እንደዛ ተመሳሳይ ሐሳብ ይናገራል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል ይልና አስቀድሞ በአይሁዳዊ ደግሞም በግሪክ ሰው ይላል። አስቀድሞ በአይሁዳዊ ደግሞ በግሪክ ሰው። ስለዚህ ወንጌሉ የሚጀመርበት ተሰብኮ የሚነሳበት ሐሳብ ከማንጻት ነው። ሰው አይሁዶችን ምን አላቸው? ወንጌሉን ሰብከናቸዋል፣ ወንጌሉን ብትገፉት ግን ወዴት እንሄዳለን? ወደ አሕዛብ ደግሞ እንሄዳለን ብለው ሐሳቡን ከዛ አንጻር ነው የተናገረው ማለት ነው። ምናልባት ግልጽ ከሆነ እሺ፣ ግልጽ ነው። አመሰግናለሁ ጥያቄዎችን ስለመለሳችሁልኝ። እግዚአብሔር ያክብርልኝ። ሰላም ደሩ። ማርካን ቅርታ ሳትወጣ ኧረ ልጁን ፊት እንዳታሰሩት። እሺ፣ ለመጨመር አይደለም። በነገራችን ላይ
አይ ከማርካም በፊት ካሎራው ያው ኢንቫይት አድርጌያለሁ። እምቢ ብሎል። ጎንደሬው ከታች እየጻፍክ ነው። አንዴም ሁለቴም ኢንቫይት አድርጌያለሁ። ዲክላይን አድርጎ ነው የወጣው። እንግዲህ ምንም ማድረግ አይቻልም። ለማንኛውም ማርካን ስነ ምግባሪ ደስ ስላለ እንደዚህ ስጠይቅ ምናምን ግን የየት ቤተ እምነት ነው ለመናገር ብትለይና ከሚድኑት ውስጥ ጌታ ደግሞ ረድቶ ወደዚች ቤተክርስቲያን ብትቀላቀለንም ደስ ይለናል። ብትጠይቅም ሞር ጥያቄዎችን ማለት ነው። እያንዳንዱ የቤተክርስቲያንን አስተምህሮ ትምህርት መሰረታዊ የሆነውን ነገር አውቀ ወደዚች ቅድስት ቤተክርስቲያን ብትመለስ ደስ ይለናል። ሜቢ የትኛው ከየት ቤተ እምነት ነህ እሱን ብትነግረን ደስ ይለናል። ያው ከቅድም ናታኒም ጠይቆኝ መልሼ ነበረና ከጴንጤ ነው። እኔ ጴንጤ ነኝ። እነሱ ሲያስተምሩ ስለሚከታተላቸው ያው ጥያቄ የተፈጠረብኝን ነገር ለመጠየቅ ነው የመጣሁት። ሜቢ እንደዚሁ ሲሆን ድጋሜ ተመልሼ ልመጣ ይሆናል። አሁን በጣም ብዙ መሰረታዊ ነገሮችም ስላሉ በዚህ ላይ በተለይ ትምህርተ ሥላሴን ጨምሮ ክርስቶሎጂን፣ ጥምቀትን፣ ስጋና ደምን እንዲሁም ትንሣኤ ሙታንን አምስቱ አዕማደ ምስጢራተ ቤተክርስቲያን ተብሎ የሚጠሩት ትልልቅ ምሰሶዎች የእምነት መሰረት የሚባሉ እነዚህ ናቸውና እነዚህ ሃይማኖት ናቸው፣ እምነት ናቸው። እነዚህ ላይ አንድ ሰው ማመን ያለበትና መዳን ያለበት በዚህ ትምህርት ስለሆነ እንግዲህ እስቲ ጌታ እርዳ፣ ጠይቅ። ኤኒታይም ቤታችን ክፍት ነው እና ጌታ እርዳ። እሺ፣ አሜን። አመሰግናለሁ። መልካም አዳር ይሁንላችሁ። ሰላም አሜን። እሺ፣ ሰላም እደር። ኦኬ፣ እሺ። ኦንሊሚ እንዴት አመሻችሁ? መስገን አምላክ እንዴት አለ? ከየት ቤተ እምነት ነህ? ጥያቄ ያላችሁ ጴንጤዎች ይላል። እኔ ጴንጤ አይደለሁም። ቤተሰቦች ካቶሊክ ናቸው። ኦኬ። ውጪ ነው የምኖረው። ብዙ እምነቴ ላይ ብዙም አይደለሁም። ኦኬ። አንተ ካቶሊክ ወይስ ምን ማለት የትኛው ቤተ እምነት ነው? አዎ ከቤተሰቤ እንግዲህ ካቶሊክ ነኝ፣ ግን ብዙ እምነቱ እውቀቱ የለኝም። መልካም። እሺ፣ መጠየቅ ትችላለህ። አኪ አለ ዮሐድም ሁለታችሁ አንዳችሁ እንትን በሉ። ዮሐድ ያውራኝ ይጅበት ያዲ እሺ እሺ ይጂ ያዲ ዮሐድ ወይ አለ እስከዚያ ተቀበላቸው እስኪመኩ ታች እምቢ አለኝ እኮ ፕሮቴስታንቶች ካሉ ማለት ነው። ይሄ በተለይ ጸጋ ብቻ በሚለው ብሎኝ ነው። እሺ ቀጥል። ናቱ አንዴ ድምፅ ታሰማለህ እንዳይቋረጥ ካለ ሰዎች እንደ አኬ ኩል ብላ ብዬ ነው። እና እሺ ተረጋጋ። ምንድን ነው ወዳቸው አምላካቸው ልነበረ ነውራቸው ክብራቸው ልነበረ ቃሉ ነው የሚለው ቃሉ ነው የሚለው። ምን አረካ አንተ? ወዳቸው አምላካቸው ያልኩት እናንተን ነበረ። ማናቸው እናንተ? ናቱ ነው እሳቸው ሁለታችሁ አይደለም እኔና አንተ። ለምን ከፍታችሁ አትበሉ? አንጀታችንን በላችሁት እኮ። አኬ ምን ቀረው? እስቲ ንገር። አኬ እንዳለ አባስቶ መስራት ጀመረ። እሺ ወንድማችን ቀጥል። እኔ ጥያቄ ያው እንግዲህ ከአዳም ጀምሬ ነው የምጠይቀውና አዳም የተፈጠረው ከአራቱ ባሕርያተ ሥጋና ከሶስቱ ባሕርያተ ነፍስ ነው። ያው እሱ ሳይሆን ጥያቄ ነፃ ፍቃድ የተፈጠረ ነው ወይ ነው የመጀመሪያው ጥያቄ። ነፃ ፍቃድ በራሱ የተፈጠረ ነው ወይ?
ኦኬ ነፃ ፈቃድ ራሱ የተፈጠረ ነው ማለት አሁን ኤግዚስቲንግ ቢንግ አይደለም። ነፃ ፈቃድ ማለት የሆነ ራሽናል ቢንግ ወይም ደግሞ የሆነ ኤግዚስቲንግ ቢንግ አይደለም። ነፃ ፈቃድ ማለት አንድ አካል ወይም ደግሞ አንድ ፐርሰን የማድረግም ያለማድረግም ነፃነት ሲኖረው ማለት ነው። ፈቃድ ሲኖረው አሁን መላእክትም ሰዎችም ይሄንን ፈቃድ አላቸው ተብሎ ይታመናል። ማለት ፈቅደው አመዛዝነው አስበው ራሽናል ቢንግ መሆን ማለት ነው። አስበው አመዛዝነው ይሄ ይጠቅማል፣ ይሄ አይጠቅምም፣ ይሄን ባደርግ ይሄ ይጠቅመኛል፣ ይሄን ባላደርግ ግን አይጠቅመኝም ብሎ አመዛዝኖ ማድረግና አለማድረግ ነው ነፃ ፈቃድ ማለት። ሰው የሆነ ቢንግ አይደለም ወይም ደግሞ አካል ግዘፍ ምናምን ያለው ነገር አይደለም። ሰው ፍጡር ነው ወይስ ፍጡር አይደለም ማለት እንዴት ማለት ከምን አንፃር ቻልኩት? ነፃ ፍቃድ የተፈጠረ ወይም ያልተፈጠረ ከሆነ እንዳለ ነፃ ፍቃድ እንዳለን በምንድን ነው ልናቅ የምንችለው? ያንን አንድ ላይ አድርገህ ብታስረዳኝ። ነፃ ፍቃድ በራሱ ያ ኦኬ። አሁን የሰው ልጅ ነፃ ፈቃድ እንዳለው በምንድነው ማወቅ የሚችለው? አንድ አሁን ይሄ የእግዚአብሔር አርአያና አምሳል የሚሉ በነገራችን ላይ ከነፃነትም አንፃር የሚፈቱ አባቶች አሉ። በእግዚአብሔር አርአያና አምሳል የሰው ልጅ ተፈጠረ የሚለው የሰው ልጅ አዋቂ ወይም ደግሞ የሚያገናዝብ ሕሊና አእምሮ አዋቂነትን ለባዊነትን ያለው ፍጡር መሆኑ እሱ አንድ የነፃ ፈቃድ ማሳያ ነው። ሁለተኛ ግን እግዚአብሔር አምላክ ነፃ ፈቃድ እንዳለው ሲያጠይቅ መጀመሪያ አዳምን ከፈጠረው በኋላ አመዛዝኖ ወዶ ፈቅዶ እግዚአብሔርን መገዛት የሚችል ፍጡር መሆኑ ሲያጠይቅ ምን ብሎታል? ዕፀ በለስን ከዚች ዕፀ በለስ አትብላ። ያው ራሽናል ቢንግ ወይም ደግሞ ነፃ ፈቃድ ላለው አካል ነው ወይም ደግሞ ማድረግም አለማድረግም ለሚችል አካል ነው እንዲህ አድርግ አታድርግ ብለህ ትእዛዝ የምትሰጠው። እግዚአብሔር አምላክ ሰውን ከፈጠረ በኋላ ምን ብሎታል? ዕፀ በለስን ወይም ደግሞ ያችን ፍሬን አትብላ አለውና ብትበላ ምን ታገኛ? ሞትን ትሞታለህ። ኦኬ። ስለዚህ እግዚአብሔር አምላክ ምን ብሎ ትእዛዝ ሲሰጠው ትመለከታለህ? ይህንን ዕፀ በለስ ብትበላ ነው ሞትን ትሞታለህ። አለመብላት ይችላል፣ መብላትም ይችላል ማለት ነው። ነፃ ፈቃዱ በእጁ ነው። ፈቅዶ መብላትም ፈቅዶ አለመብላትም ይችላል ማለት ነው። የሆነ ተገዶ ወይም ደግሞ አሁን ኢራሽናል የሆኑ ነገሮች አገናዝቦ ይሄ አድርጉ ይሄ አታድርጉ ተብሎ ትእዛዝ አይሰጣቸውም። እንስሳት፣ እጽዋት ምናምን እነዚህ አይነት አካላት ነፃ ፈቃድ ያላቸው ስላልሆኑ እንዲህ አድርጉ እንዲህ አታድርጉ ተብሎ ትእዛዝ ሊሰጣቸው አይችልም። ምክንያቱም ማገናዘብ ማሰብ ስለማይችሉ ነፃ ፈቃድ ያላቸው ስላልሆኑ። የሰው ልጅ ግን ማሰብ፣ ማገናዘብ፣ ለባዊነት፣ አዋቂነትን የተሰጠው ስለሆነ ይህንን ዕፀ በለስ አትብላ፣ ከበላስ ኮንሲኩዌንስ አለው። የእሱ ውጤት ምንድነው? ሞትን ትሞታለህ የሚል ትእዛዝ ተሰጠው። ሰው ፈቅዶ አለመብላት ፈቅዶ መብላትም ይችላል። ይሄ ነው ነፃ ፈቃድ እንዳለው አንድ ማሳያ ማለት ነው። እሺ ወዲ ስለ ስላሴም ብጠይቅ ችግር የለውም። ይሄ ግልጽ ነው። ርዕሱ ላይ ቢኮኔክሽን ገስ ያ ምናልባት ይሄ ግልጽ ከሆነ ዛሬ የገባ ነው እንዳየኸው እያወራንበት ያለው ጸጋ ብቻ ምናምን የሚለው ሀሳብ ስለሆነ ሞር ፎሎ አድርገንና እኔም ፎሎ አደርጋለሁ ምናምን እዚህ ያሉትን ፎሎ አድርጋቸውና ዲቴይል እንትኖችን በውስጥም ማውራት እንችላለን። ፕላስ ደግሞ ሌላ ኖርማል ጀነራል ጥያቄዎችን ምናምን በምንቀበልበት ሰዓትም ገብተህ ምናምን መጠየቅ ትችላለህ። አይሻልም ወንድማችን? እሺ ዋዲ እግዚአብሔር ያክብርልኝ። እሺ እናመሰግናለን። እኛም እግዚአብሔር ያክብርልን። እሺ ፎሎ አድርጋቸው። እሺ እዚህ ያሉትን ሁሉ በውስጥ ጻፍልን። ከዛ ከቻልን በውስጥም ምላሾቹን ምናምን እናስቀምጣለን። ዮሐዴ እዚህ ጋር አንድ ጥያቄ ከስራ ይቺ ነው እኔ የፈጠነ እንድትመልስ ነው። አንሪሌትድ ቶፒክ ነው ግን ሞት መለየት ከሆነ ክርስቶስ ሲሞት ጊዜ ምን ሆነ የተለየ ብሎ ከሰው ጠይቀው ነበርና ላይክ የኛው እምነት ተከታዮች ስለሆነ ባጭሩ ለመመለስ ያክል ዮሐዴ። ኦኬ ያ
ያ ሞት ማለት መለየት ነው። ትክክል ነው። ሁለት አይነት ሞት አለ። አንድ የአዳም ሞት ከእግዚአብሔር መለየት አለ። ሁለተኛው ሞት ደግሞ የስጋና የነፍስ መለያየት ነው። ክርስቶስ ሞተ ሲባል ቅድስት ስጋው ከቅድስት ነፍሱ ተለየች ማለት ነው። ስጋው ወደ መቃብር፣ በነፍሱ ደግሞ በሲኦል ያሉትን ነፍሳት ወርዶ፣ መለኮቱ ግን ከሁለቱም ሳይነጠል ሳይለይ ማለት ነው። መለኮት አይነጠልም። ለአይን ጥቅሻ እንኳ ከስጋም ከነፍስም ለቅጽበት ተለየ ተብሎ አይነገርለትም። ሁልጊዜ መለኮት ከትስብእት ከስጋም ከነፍስም ጋር ለአይን ጥቅሻ እንኳን ሳይነጠል ለዘላለሙ ይኖራል። ከተዋህዶ በኋላ መነጣጠል ስለሌለ ማለት ነው። ክርስቶስ ሞተ ሲባል ቅድስት ስጋው ከነፍሱ ለየ ማለት ነው። ከዚህ አንጻር ነው ሞተ ማለት። ያሰማልን ይዋል ቃሉ ያሰማልን። መልካም ከታች አንድ ጥያቄ ተጠየቀ ያለ ሜቢ ሄድበት የተወሰነ ያው ተደጋጋሚ ተነስቷል። ቀን ላይ እምነት ራሱ የጸጋ ስጦታ አይደለም ወይ? አይደለምን? እምነት ራሱ የጸጋ ስጦታ አይደለም የሚለው ነው። እስቲ እንዴት ነው? ከምን አንጻር የሚለው እኮ ነው። ያው ከምን አንጻር እምነት የምንድንበት እምነት የእግዚአብሔር ስጦታ ነው ሲባል ከምን አንጻር? አሁን ዝም ብሎ ቃሉን መጠቀም ብቻ አይደለም። ከዚህ ቀደም አሁን ቀደምም ብያለሁ። ከዚህ ቀደምም እንዳልነው ቃላቱ ያዘሉት ሀሳብ ምንድን ነው የሚለው ነው እኛ በጣም የሚያሳስበን። ሀሳቡ ላይ ነው ትኩረት የምናደርገው። ለምሳሌ ጸጋ ብቻ ሲል አንድ ሰው ከዚህ ቀደም እንዳልነው ማለት ነው ጸጋ ብቻ ሲል አይኔ በመልካም ስራ ታይቶብኝ ምናምን አይደለም ጌታ ያዳነኝ እንደው በቃ እንደው በጸጋውን የዳንኩት እንጂ በእኔ ስራ አይደለም ብሎ ለመናገር ጸጋ ብቻ ቢል አንከራከረውም። በቃ ጉንጭ አልፋ ክርክር ውስጥ አንገባም። ይሄ ጸጋ ብቻ የሚለውን ቃሏን ስለተጠቀመ ብቻ ማለት ነው። ይሄ ቃላት ጦርነት ነው የሚሆነው። የምርም የኛ ስራችን ታይቶ አይደለም ጌታ ያዳነን፣ እንዲው በጸጋውን ያዳነን። አምነን ስንጠመቅ በቃ ያድነናል። እኛ መቀበል ብቻ እንጂ ከኛ ምን መልካም ስራ ሰርተን የዳንን ቢሆን ኖሮማ ለመልካም ስራችን እንደ ክፍያ እየተሰጠን በሆነ ነበረ። እና ምንም ያልተቀበልነው ነገር የለም። የተቀበልነው ነው በቃ አለቀ። በቃ ተሰጠን፣ እኛ ተቀበልን። እኛ ተቀባይ ነን። ግን ተቀባይ ግን ነን። የስ ሚኒንግ አክቲቭሊ የስ ተቀብለናል። ይህ ይታወቃል። ፈቃድ አለን ማለት ነው መቀበል ላይ እና ለምሳሌ ይህንን ለማሴት ቅድም እንዳልኩ ይሄ በእኔ በስራ አይደለም የሚዳንኩት ለማለት አንድ ሰው ጸጋ ብቻ ቢል እሱ አያጨቃጭቅም። ስለ ጸጋ ብቻ ላይ የምንጨቃጨቀው ለምንድን ነው ብለናል። በቃ ነፃ ፈቃድ የለንም ያለኛ ፈቃድ እንደዚሁ አዳነን የሚል ነገር ስላለው ጸጋ ብቻ የሚለው ትምህርት ለዛ ነው የምንከራከረው። አሁንም እምነት የእግዚአብሔር ስጦታ ነው ሲባልም ምን እየተባለ ነው? ያለ እግዚአብሔር እርዳታ ማመን አልችልም ለማለት ፈልገ ከሆነ ይህ ጎበዘት ከቃሉ ጋር ችግር የለብንም። በቃ ማለት ከቃሉ ጋር በዛው ልትሄድበት ትችላለን። ያን ያህል ችግር የለብንም። በጌታ እርዳታ አመንኩኝ ለማለት ከሆነ ሚኒንግ የሰኔ ነፃ ፈቃድ አለኝ። ጭራሹ ነው ምንም የማመን አቅሙ ሙሉ በሙሉ ጠፍቶ እኔ ውስጥ ጠፍቶ ዝም ብሎ ብቻ እምነት እየሰጠኝ ምናምን ሳይሆን እያልክ ያለው ይልቁንም ግን አዎ የማመን ነፃ ፈቃድ አለኝ፣ ግን እንደዛም ቢሆንም ግን ያለ እግዚአብሔር እርዳታ አላምን እያልክ ከሆነ ችግር የለውም። እሱ ጤናማ ነው። ወይም ደግሞ ልክ ቅዱስ ዮሐንስ አፈወርቅ እንደሚናገረው ገና ከጅምሩ ለማመን ራሱን መስማት አለብህ። መስማትም ደግሞ በእግዚአብሔር ቃል ነው ብሏል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ከመስማት የሚነሳ ነው ብሎናል። ከመስማት የምንሰማው እኛ ነን። የምንሰማው እኛ ነን። ከምንሰማው ከዛ ነገር ደግሞ እምነት አለ፣ እምነት ይመጣል። እምነት ከመስማት ነው። ከመስማት ከዚህ ከመስማታችን እምነት ይፈጠራል ወይም እምነት ይመጣል በውስጣችን። እምነት እያደገ በዛው ደግሞ ይሄዳል። እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው ይላል። ስለዚህ አንተ ሰምተህ ለማመን ገና ከጅምሩ የእግዚአብሔር ቃል ያስፈልጋል? አያስፈልግም? ያስፈልጋል። የእግዚአብሔር ቃል ደግሞ የመጣው በጌታ በኢየሱስ ነው አይደለም ነው። ስለዛ ክርስቶስ መጥቶ ባይወርድ ከሰማይ ከቅድስት ድንግል በስጋ ባይወለድ የሁሉ ነገርም ባልመጣ በቃ ማመን ምናምን የሚባል ነገርም ባልኖረ ይሄ እሱ ስለመጣ ነው ማመን የሚቻል ነው። ስለዛ ከዛ አንጻር ደግሞ እርሱ በመምጣቱ ቃሉን ለእኛ ስለሰጠን ለዛ እንደው እኛ ሰምተን አመንን ለማለት ኧረ እሱም ቢሆን ከራሱ ነው። የእምነትም ቢሆን ኧረ ከጌታ ነው ብለህ ብትናገር ጤናማ ነው። ልክ ቅዱስ ጳውሎስ እንደተናገሩ ማለት ነው ኤፌሶን ምዕራፍ 2 ቁጥር 8 ላይ እንዲህ ብለህ ብትናገር ጤናማ ነው፣ ምንም ችግር የለውም። አየህ ቃላቱ ጤናማ የሚሆኑበት መንገድ አለ፣
ፍጹም ስህተት ደግሞ የሚሆኑበት ደግሞ መንገድ አለ። ስህተት የሚሆነው መቼ ነው? እንደ ሉተራኑና እንደ ካልቪኒስቱ ምን ብለህ ስታምን አይ ምንም ነፃ ፈቃድ የለኝም እግዚአብሔር አስቀድሞ የወሰናቸው ሰዎች እምነትን ይሰጣል እያልክ ማውራት ስንጀምር ያኔ ነው ይባላል። ያኔ ስህተት ነው። እንደዛ ከዛ አንጻር ከሆነ እምነት ስጦታ ነው እያልክ ያለው ያኔ ስህተት ይሆናል። ስለዛ እምነት የእግዚአብሔር ስጦታ ነው የጸጋ ስጦታ ነው የሚለው ቃሉ አይደለም የሚያጨቃጭቀን፣ ውስጡ ያለው ሀሳብ ምንድን ነው የሚለውን ነው እኛ የምንመረምረው። መልካም ቃልዎት ያሰማልን። ስለዚህ ስናጠቃልለው በዚህ ረገድ እግዚአብሔር አብ ልጁን ያለምንም ከኛ ምንም ሳይፈልግ ወይም ደግሞ ያለምንም ምክንያት ስለ እኛ እንዲወደውን ሰጠን፣ ልጁን ሰጠን። ልጁ ደግሞ ስለ እኛ ብሎ መከራን ተቀበለ፣ ተሰቀለ፣ እኛን አስተማረ። ያ አስተምህሮት ደግሞ ሃይማኖት ወይም ደግሞ እምነት ከእርሱ የተሰጠ ወይ ሃይማኖቱ ማለት ነው። ኦብጀክቲቭሊ ሃይማኖቱ ከእግዚአብሔር የተሰጠ ነው። አሜን ብሎ የመቀበል ግን ከእኛ ነው ማለት ነው። ስለዚህ አሜን ብሎ እኛ ካልተቀበል ነው አንችልም መዳን አንችልም ማለት ነው። ስለዚህ ከሰው የሚጠበቀው አሜን ብሎ ያንን ጸጋ መቀበል ነው። እግዚአብሔር እርዳታ ይሄው እንዲሁ ስለወደደን ሰጠን፣ ልጁን ሰጠን፣ ይሄው አስተማረን። እንዴት መዳን እንዳለብንም ደግሞ አስተምሮናል። ያ ደግሞ ለእኛ ተሰበከልን፣ ሲነገረን እንሰማለን። ከሰማን ደግሞ አሜን ብለን መቀበል አለመቀበል የኛ ነው። ጌታችን ግን ለሁሉም ነው የሞተው። ይሄ ጸጋ ደግሞ ለሁሉም ነው እንዲቀበል የሰው ልጅ ሁሉ የተሰጠው እንጂ የሆነ ሰንበዲ ብቻ ለይቶ መርጦ ለዚህ እገሌ ይሰጣሉ ለዚህ ደግሞ አልሰጥም ብሎ እግዚአብሔር አልከፈለም። እንደዚህ ብሎም አልወሰነም። ጌታ ኢየሱስ ክርስቶስ ለዓለም ሁሉ ነው የተሰጠው። ይሄ እምነቱም ለዓለም ሁሉ ነው። ዓለም የተቀበለው ደግሞ ይድናል፣ ያልተቀበለ ግን ድነትን አያገኝም ማለት ነው። ቃሉት ያሰማልን። አኪዮስ እሺ ኪያይ ሰላም ለላንተ ይሁን። ሰላም ክርስቶስ ይብዛልሽ። እሺ ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ? ጥያቄሽ? እኔ ኦርቶዶክስ ነኝ። ክርስቲያን። እሺ ርዕሱ አክቹአሊ ጥያቄ ያላችሁ ጴንጤዎች ጠይቁ ነው የሚለው። እሺ ጥያቄሽ ምን ነበረ? ለማንኛውም እንቀበል። አይ በስንት ጸሎት ነው የገባሁት፣ ለዛ ነው በጣም ረጅም ጊዜ ነው። እሺ ቀጥይ። እሺ የኔ ጥያቄዎች ትንሽ በዛ ይላሉና ያን ጊዜ ያላችሁ መልሱልኛላችሁ። ሜቢ እንትን እንዳይሆን ከርዕሱ ወጣ ያለ እንዳይሆን የኔን ፎሎ አድርጊና ሜቢ ዮሐድንም ፎሎ ባክ መልስልሻለን። በውስጥ ሰፋ ባለ በቴሌግራም ላይ ብንሰጥሽ መልካም ነው። እኔ አሁን ይሄው ፎሎ አድርጌታለሁ እንትን እንዳይሆን ፎሎ ሁላችንም አድርጊ። በውስጥ ሰፋ ባለ እንትን ብንሰጥሽ መልካም ነው። እሺ አመሰግናለሁ። ምናልባት እየሰማሽ ከነበረ ግን በርዕሱ ዙሪያ ጥያቄ ካለሽ ይቻላል። በርዕሱ ዙሪያ ማለት ነው ለአሁን ካልሆነ ግን ሌሎች ከሆኑ ግን በውስጥ እንዳለሽ በሰፊው ይቻላል። አይ አልሰማኋችሁም። እኔ አሁን ዞር ስል ነው ያየኋችሁና እድሌን ልሞክር ብዬ ነበረ እንጂ አልሰማሁም። እሺ እንደዛ ከሆነ በቃ ፎሎ አድርጊንና በውስጥ ጻፊልን። መኩ እንትና ናቲም አለ እዚህ ያሉት እነ ካካ ምናምን አቡሻ ምናምን እንትን አድርገሻቸው ፎሎ አድርገሽ በውስጥ ጻፊላቸውና እንመልሳለን። እሺ አመሰግናለሁ። እሺ አስወጡኝ። እሺ አልችልም መውጣት። እኔን አታግል አኬ በጽፊለትም ማንም አይሰማሽም። ዮሐዲ ትዝ ይላል but the Lord's days was free from all sins የሚለው ትርጓሜ but the Lord's days was free from all sins የሚለው ትርጓሜ እንዴ ያኩቻ ትርጉ ብዙ ታልፈናል እኮ
ይቅርታ ተጠይቋላ። ግን እሱ ነገር አይወድ ይቅርታ ሲል የምራቅ ብቻ ነው ወይስ ሌላ ነው ብያለሁ። እሱ የዛኔ የሆነ ትምህርት ቤት አስገብቶ ነበር። ያለውን አልሰማህም እንዴ? ሜሪት ዲክሽነሪ ምናምን ገዝቼ እሰጥሃለሁ ምናምን ብሎ እሪ ብሎ እኔ እኮ እሱ እኮ ነው ደግሞ የባሰ ቢጠይቅ። እሺ ስለዚህ ጋይስ እንዴት ነው? አንድ ሰው ከታች አንድ ሰው ይቅርታ አድርጉልኝና ከታች አንድ ሰው ምን አለ? ምን ነበር? ኦኬ እናንተ እኔ መረጥኳችሁ እንጂ እናንተ የመረጣችሁኝ አይደለም ብሏል። እናንተ አልመረጣችሁኝም እኔ ነኝ የመረጥኳችሁኝ ያለ ጌታ እንዴት ይታያል የሚል ነገር አለ። እስቲ አንድ ሰው ሂዱበት፣ ወይም እኔ ኦኬ ሂዱበት ነው ሂዱበት እስቲ እና አረ ሂድ። እንግዲህ አሁን የእግዚአብሔር ምርጫ ስንል ብዙ አይነት የእግዚአብሔር ምርጫ አለ። በመጀመሪያ ማወቅ ያለብን እሱ ነው። የእግዚአብሔር ምርጫ ላይ የእግዚአብሔር ምርጫ ብዙ አይነት ነው። ለምሳሌ እግዚአብሔር በብሉይ ኪዳን ነቢያትን ሲያስነሳ አይተናል። መርጦ ማለት ነው። በቃ እንዲሁ ከህዝቡ መካከል ነቢያትን መርጦ ቃሉን በእነርሱ በኩል ሲልክ አይተናል። ለነቢይነት ለተለየ አገልግሎት ማለት ነው። እግዚአብሔር አምላክ ለተለየ አገልግሎት ሰዎችን ከማህፀን ጀምሮ እንደዚሁ ሊመርጥ ይችላል። ወስኖ በቃ ለዘላለም ዳኑ ምናምን ብሎ ሌላውን ደግሞ ለጥፋት እየተወ ምናምን ሳይሆን ይሄ ከዘላለማዊ ድህነትና ከዘላለማዊ ጥፋት አንጻር ብቻ አይደለም። ምርጫ ከዛ አንጻር ብቻ የሚታይ አይደለም፣ ለአገልግሎትም ጭምር። በሐዲስ ኪዳን ደግሞ ሐዋርያትን መርጧል ጌታችን ኢየሱስ። ስለዛ ለሆነ አገልግሎት እግዚአብሔር ሰዎችን ሊመርጥ ይችላል። ነቢያትንም በሉት ሐዋርያትንም በሉት ኢቨን ከነቢያት በፊት ወይም ደግሞ አስቀድሞ ብሉይ ኪዳን ላይ ህዝቡን እንደ ህዝብ እስራኤልን መርጦ የለም ወይ? እግዚአብሔር መርጧል በራሱ በነፃ ምርጫው። እግዚአብሔር በነፃ ምርጫው ነው ህዝብ እስራኤልን የመርጠው። ህዝቡን እንደ ህዝብ፣ ኔሽኑን እንደ ኔሽን። ስንትና ስንት ህዝብ እኮ አለ። ያ ሁሉ ህዝብ አልተመረጠም። የተመረጠው አንዱ ህዝብ ነው። ምን አድርጉ? ያ ህዝብ የተለየ ነገር ምን አድርጉ? ምንም። በቃ እግዚአብሔር በነፃ ምርጫው ይህን አድርጓል። ያስ ትክክል። በቃ እግዚአብሔር ይህንን ነገር አድርጓል። ግን ይህንን ያደረገው እንዴት ነው ሲባል የሆነ ህዝብን በመምረጥ ያ ህዝብ ለዘላለም ህይወት በቃ ይሆን፣ ሌላው ዓለም ደግሞ ይጥፋ በማለት እንደዚህ ለድህነት በሆነ መልኩ ሳይሆን ገና ከጅምሩ ያ ህዝብ የተመረጠው ወይም ደግሞ ከዛ ህዝብም ነቢያቱ ተነጥለው ሲመረጡ የነበረው ወይም ሐዋርያቱም ቢሆን የተመረጡት ሲመረጡ ለቀሪው ከእነሱ ውጭ ላለው ዓለምም መዳን ይሆን ዘንድ ነው ማለት በእነርሱ በኩል ድህነትም ይሰበክ ዘንድ ምናምን ማለት ነው። ስለዛ እነሱ ለዘላለም ህይወት እየተመረጡ ሌላው እየቀረ ሳይሆን እነዛ ሰዎች ተነስተው መድኃኒቱን ለራሳቸውም ለሌላውም ዓለምም እንዲናገሩ እንዲያሳውቁ ነው ከእግዚአብሔር የሆነውን መድኃኒት። ስለዛ ምርጫ ይለያያል ነው። ምርጫ ሁል ጊዜ ለማዳን ለማጥፋት አይደለም። ለተለየ አገልግሎትም ምርጫ አለ። እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ግን ሰይጣን ነው ይላል። ለምሳሌ ራሱ ጌታችን አሁን እናንተ የመረጣችሁኝ አይደለም እኔ መረጥኳችሁ እንጂ ያለው ራሱ ኢየሱስ እኔ እናንተ 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ሰይጣን ነው ይላል ዮሐንስ 6 ላይ ማለት ነው። ሐዋርያቱን ማለት ነው። ለምንድን የመረጣቸው? ለተለየ አገልግሎት። እሺ ሂጂ በካካ የታባቱ ለመሄድ ሲሆን የሆነ ከስር የሆነ ኦብጀክሽን ተነስቶ እንትን እንድትልበት ነው። ከመረጣቸው በኋላ ሊተዋቸው ነው ወይ ምናምን የሚለው እኮ እሱንም እኮ ነው የምልህ። ምርጫው ራሱ ገና ከጅምሩ ይሄኛው ለአገልግሎት ነው። ምንም ለአገልግሎት ተመርጦ ሊወድቅ ይችላል ሰው። ምክንያቱም የተመረጠው ለሆነ አገልግሎት ነው እንጂ የሆነ ነቢያትን ለምሳሌ ሲመርጥ ነቢያትን መርጦ ነው መቼ ሲላኩ አይደለም። ነቢያትን ሲመርጥ ከነቢያት ውጭ ያሉት ያው ሁሉ የእስራኤል ሕዝብ ግን እንዲጠፋ እግዚአብሔር እየፈረደበት ነው ማለት አይደለም። ለሆነ አገልግሎት እግዚአብሔር ሰዎችን ይለያል፣ ይመርጣል፣ ፒክ ያደርጋል። የስ ከድህነት አንጻር ከሆነ ግን የሚያምኑ ሁሉ ይድኑ ዘንድ አሕዛብም አይሁዳውያንም ሁሉም የተመረጠ ነው። ይህ ምርጫው ለሰዎች ሁሉ ደግሞ የደረሰ ደግሞ ምርጫ አለ። ለማን ለሁሉም፣ ለአሕዛብም ለአይሁዳውያንም። አይሁዳዊ የለም፣ የግሪክ ሰው የለም፣ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም ተብሎ እንደተነገረው አንዱ ጌታ የሁሉ ጌታ እየተባለ እንደተነገረው ከድህነት አንጻር በተለይ በዚህ በሐዲስ ኪዳን በዚህ በዘፍጥረት ምዕራፍ 18 ቁጥር 22 ላይ
አሕዛብ በዘር ይባረካሉ የሚል የተስፋን ቃል አብርሃም እንደተቀበለ ሁሉ አሕዛብ በዘር ይባረካሉ። በቃ በክርስቶስ የሆነው በረከት መባረክ ለሁሉ ፍጥረት ሆኗልና የሚያምኑ ሁሉ ይድኑ ዘንድ የእግዚአብሔር ምርጫ ነው ከድህነት አንጻር እና እንደዛ ነው። ከተመረጡ በኋላ ከመረጣቸው በኋላ ሊተዋቸው ነው የሚለው አስመልክቶ አንድ የመጽሐፍ ቅዱስ ቃል እንትን ልበልና ለምሳሌ ያክል ክርስቲያኖች ከጸጋው ሊወድቁ እንደሚችሉ ቅዱስ ጳውሎስ ያስተምራል ራሱ። አሁን ለምሳሌ የገላትያ መልእክት ምዕራፍ አይ ቲንክ 5 ላይ በሕግ ልትጸድቁ የምትፈልጉ እንግዲህ ከጸጋው ተለይታችሁ ወድቃችኋል ብሎ ይናገራል ማለት ነው። እና ስሩ ሎጂካል ኮንሲስተንሲ አሁን እንግዲህ የተመረጡት በጸጋ ከሆነ እንግዲህ ከጸጋው ተለይታችሁ ልትወድቁ ትችላላችሁ የሚል ቅዱስ ጳውሎስ ራሱ ያስቀምጣል ማለት ነው። እና አንዳንዴ መመረጥን ኢነ ፓሲቭ ሴንስ መመልከት ነው። በነገራችን ላይ አክቲቭ ወይ እንደው በግለሰብ ደረጃ አትመልከቱት። ለምሳሌ ማንም በክርስቶስ ቢሆን አዲስ ፍጥረት ነው በክርስቶስ መረጠን ብሎ ሲናገር ኢንዲቪዥዋሊ አይደለም የሚታየው፣ ህብረታዊ ሲሆን ነው ኢነ ኮርፖራል ሴንስ እንደሚባለው ማለት ነው። ስለዚህ እንደው በግለሰብ ደረጃ ነጥቆህ አንድ ቦታ ያስቀምጣል ማለት ሳይሆን ራሱ እግዚአብሔር ለማዳን ባስቀመጠው ነገር ውስጥ ስትሆን ኮርፖራሊ ተመርጠሃል ማለት ነው። ነገር ግን በራስህ ፈቃድ ደግሞ ከጸጋው ተለይተህ ልትወድቅ እንደምትችል ገላትያ ምዕራፍ 5 ከቁጥር 3 ጀምሮ ይናገራል ማለት ነው። ከዚህ ጋር ተያይዞ ይሄ አንዴ እንግዲህ ከዳኑ በኋላ ምናምን ድህነታቸውን ሊያጡት እንደሚችል ምናምን መጽሐፍ ቅዱስ በጣም በተደጋጋሚ እውነቱን ለመናገር የሚናገሩ ልክ ጴጥሮስን በመልእክቱ እንደሚናገረው ነው። ይሄ የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ ያመጣሉ እንዳለው ማለት ነው። ማንን ክደው ነው የሚለው? የዋጃቸውን ጌታ። ይሄ ማለት ኦልሬዲ ተዋጅተዋል ማለት ነው። ጌታ ተቤዥዋቸዋል ማለት ዋጅቷቸዋል፣ ገዝቷቸዋል፣ ቤዛውን ሁላቸው ማለት ነው። የዋጃቸውን ጌታ ስለሚል ኦልሬዲ የተዋጁ እነርሱ እንኳን ሊክዱ ይችላሉ። ግን ይህ ማለት ግን ጌታ ይተዋቸዋል ማለት አይደለም። ጌታ ተዋቸው አይደለም የሚባለው። እረኛው ተቷቸው ተብሎ እረኛው ላይ እንትን እንድንል አይደለም። ሰዎቹ በእነርሱ ነው፣ በእነርሱ ፈቃድ ይህንን ሊያደርጉት ይችላሉ። ልክ ጌታ ኢየሱስ በዮሐንስ ወንጌል ላይ እንደተናገረው ከእጄ ማንም አይነጥቃቸው ነው የሚለው። ስለዛ ከጌታ የሚነጥቃቸው አለ ወይ ከተባለ ኖ፣ በፍጹም ከጌታ ሊነጥቃቸው የሚችል የሆነ ሌላ ኤክስተርናል ፎርስ የለም። የትኛውም ሰይጣን ቢመጣ የትኛውም ሰይጣን ሊሆን ይችላል። ምንም አይነት ስፒሪት ቢመጣ እሺ፣ ሜሮን ምናልባት የሚጠቅምሽ ከሆነ ያዡ። ሁለተኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 1 ላይ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽሎክ ያገባሉ የሚለው ክፍል ማለት ነው። የዋጃቸውን ጌታ ክደው ይላል። የዋጃቸውን ጌታ ክደው የሚፈጥንን ጥፋት በራሳቸው ላይ ያመጡ ይላል። የሚያጠፋ ኑፋቄን አሽሎክ ያስገባሉ ይላል። ይሄ ብቻ አይደለም። ኢቨን ሪጀክቲንግ ዘ ሎርድ ዛት ሪዲምድ ዘም ነው የሚለው በእንግሊዝኛው ነገራቸው። የተቤዣቸውን ማለት ነው። ኦልሬዲ ያዳናቸውን የገዛቸውን እና እንደተባለው ግን በዚህ በዮሐንስ ወንጌል እንደነገርኳችሁ ከእጄ ማንም አይነጥቃቸውም ስላለ እረኛው ኃያል ነው። ስለዛ ምንም ነገር መጥቶ አይነጥቀው። እኛ በጎቹ ነን፣ እሱ እረኛው ነው። የትኛውም ተኩላ መጥቶ በጎቹን ከጌታ ጋር ታግሎ አሸንፎ ጌታን ከጌታ እጅ ላይ ፈልቅቆ መውሰድ ምናምን የሚችል የለም። ታዲያ ምንድን ነው ከተባለ በጎቹ ራሳቸው በፈቃዳቸው ግን ሊተውት ይችላሉ። እረኛው አስገዳጅ አይደለም። አስገዳጅ አይደለም። እረኛው አስገዳጅ አይደለም። እኔ ራሴ እኔ ሞድቅ ያለው ጋዲ ሉጣ እባክሽ። እንደውም አሁን ይቅርታ ጋይስ፣ ጋዲ ብቻ የሚገባው ነገር ተናገርኩኝ። እሺ ቃሎት ያሰማልኝ እና ጻድቅ ሕዝቅኤል 18:24 ላይ ነው አይደል? ጻድቅ ከጽድቁ ቢመለስ ኃጢአትን ቢሰራ
ይጠፋል እንጂ እንደማይድን ማለት ነው። በመጀመሪያ ጽድቁ እንደማይድን እንደሚጠፋ ነው የሚናገረው ሕዝቅኤል 18:24 ላይ ጻድቅ ከጽድቁ ቢመለስ ኃጢአትን ቢሰራ በርኩሰቱ ይጠፋል እንጂ አይድንም ካልተመለሰ ማለት ነው። ከተመለሰ ግን ድህነትን እንደሚያገኝ ያስቀምጣል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 24 ቀድሞ ጻድቅ ነበረ፣ ከጻድቁ ተመለሰ፣ ርኩሰትን ሰራ፣ ይጠፋል ማለት ነው። ሜቢ ሜሮን ልኬልሻለሁ፣ እንትን ግቢ ጠይቂ፣ ሞር እኔ ብትጠይቂ በጣም ደስ ይለኛል። ኦፕንሊ እዚህ ጋር ይሄ ማቴዎስ 25:34 ያለው ዓለም ሳይፈጠር በፊት የተዘጋጀላችሁ ኪንግደም የሚለው ላይ እሱ ላይ ሂዱበት። ያ እሱ ላይ ጋዲ ላይ እንሄዳለን በኋላ። ኧረ ከታች ጋዲ ላይ እንደሚጽፉሽ ጋዲ አይዞ ግባ፣ የኛው የወንድም ውጭ ቤት ነው። ኧረ ያልቻልኩም በጌታ ሰው ግን ጋዲ አውሪ፣ አይዞሽ። እዚህ ጋር ማንም ጠጥቶ የሚገባ የለም። ጨብሲው ሳይሆን ድንገት አኬ ልክ ስገባ ውጣ እንዳትሉኝ ብዬ እኮ ነው እንጂ አንተ ከታች እኮ ነው አንዱ በጌታ ጋዲ አይዞህ ግባ፣ የወንድሞች ቤት ነው። እኔ እዚህ ገፍተር ሳይ እኮ ገርሞኛል እኮ ጨስ ገፍት ላይ ሳይ ገርሞኛል። ቅድም የፈጠነ አንድ ላክልኝ ብለኝ ወደ ቤት እየገባው እያለ ነበርኩ ያስላኩሽ። አሁን በቃ ሉጣ እባክህ ትላለህ። የነገው እንደጠበቀ ነው። እሺ ፓፓ ስንት ሰዓት አላችሁ? እሱን እኮ አላሳወቃችሁኝ። 3 ሰዓት። ኦኬ 3 ሰዓት ይሁን። እሺ ፀሐዩ ሳያገኘን ቶሎ ብንንቀሳቀስ ይሻላል ብዬ ነው። ትክክል። ጀስት ትፋይ ለማድረግ ነው። እኔ ትንሽ ካካ ያውቃል ሀዘን ላይ ነው ያለሁት። ቀጥሉ። ሰላም ብያለሁ ሁላችሁንም። ዮሐዴ፣ መኩ፣ አቡሻ፣ ናቱ ሁላችሁንም ሰላም ብያለሁ። ኢስቦስ እኔ ባይዜ ቀጥ መኩ ሶሪ አይ ጋዲን ሰላም ለማለት ነው አለ ጋዲ መክፍዚ ከበጀማው ከም ጅርቱ አቦ አከመከም ጀረባክ የት ነው አሁን? አፋር ነው? ድሬዳዋ፣ ሐረር? አሁን ሐረር ገብቻለሁ። ትናንት ነው አፋሪ ነበር። የባለፈው ፎቢያ እኮ ስማ ዮሐዴ፣ የባለፈው ውጣ የሚለው ቃል በጣም ውስጤ ከመግባቱ የተነሳ ማለት ነው የሆነ ላይቭ ላይ ጭራሽ ሴጣን ለማውጣት እየሞከሩ ነበር አሉ እና እሱ ልክ ሳይወጣ ነበር። ተማሪ ወጣ ብዬ ላስደነግጠ ነበርኩ። ከባድ ነው ግን እሱ ቪዲዮ ምን ነው ግን እሱ ቪዲዮ ምን ነው ግን የምሬ ገስት ላይ ምናምን ነገር መስቀል ይዞ ይሄ ውጣ መስቀል ይዞ ገስት ላይ ምናምን ነገር የሆነ ቪዲዮ ይሻላል ይሻላል ላልከሰውይ ምንድን ነው የምሬን እኮ ነው። አይ እሱ እስቲ ናቱን ልጠይቀው። ዲያቆን ናታኒም የለ እስቲ ካለ አቤት በለኝ። የለም ያቦካዋል እባክህ። ቪዲዮ አሳይቶ ነው የሚሄድበት እሱ ጭራሽ። አይ ግን እኔ ምንም ስርዓት የሌለው አግባብ የሌለው ነገር ነው። ለማንኛውም ርዕስ ስላልሆነ ችግር የለውም። እሺ አይ ቲንክ አይ ከቪኪ ጋር የሚገናኘውን አይደለም። እኔ ሌላ ነው እያልኩ ያለሁት። እሺ መኩም ልታሳየን ነው ፓፓ? እኔም ሐረርን በማታ ላሳያችሁ ነበረ። ምን ያደርጋል ናቱ በትልቁ አልኩታ እንደ መኩን ስማ አንተ ያለ ናቱ አይቻልም መሰለኝ ማለት እስቲ አድርጊ። ኧረ በላ ዘግታለች። ዝግትግት አድርጋ ነው ሄደችው። አይናቱ ምስሩን እየሰራ ይሆናል እባክህ ናቱ በዚህ ሰዓት
ናቱ አንተ አያወራም እንዴ? ሲጀምር ይተኛል እንዴ? ቤት ገብቶ ቀልደኛ። እስካሁን ከብሉይ ኪዳን አልወጣችም። ብኩርናውን ልገዛ ነው መሰለኝ በምስር ወጥ። ስሪ አይዞሽ። መኩ ደግሞ አንተ ስንት ቀን ተመከርክ? ዲያቆናትን በሴት አንቀጽ አትጥራ ስሪ ምናምን እያልክ አትጥራ እንዴ? አይ ምስሩን እኮ ነው። የት ነው ያለው? እየሰራ ነው። ናቱን ባታከብር ክህነቱን አክብር አንተ ሰውዬ። አዎ እስቲል ኩሽና ነው። ናውጣ አግባ እንዴ! ምንድን ነው ይህ ልጅ እንዴ? ዮሐዴ ምንድን ነው የሚለው? ኧረ በጾሙ የምን አግባ ነው እንዴ? ስገድ ነው የሚባለው። እኔ አሁን ቅድም ከዮሐድ ጋር ተደዋውለን ነበረ። እኔም ስገድ ስለው ዮሐዴም ስገድ ሲለኝ ነበረ። ኧረ እንስገድ ብለን እኮ ነው ከመግባታችን በፊት ተደዋውለን የገባን። አልገባችሁም? ሱባኤ ያዝበት ለማግባት እኮ ቢያንስ መያዝ አለበት። በዚህ ጾም ውስጥ ከኩሽና መውጣት አለበት። ይሄ ልጅ ማስወጣት አለበት። ማከማማቱን አተባብይ ጾም ሴት በሴት ይግባ እንደ አንተ። ኧረ ክርስቶስን ያሰብበት አግባ ይላል። መኩ ግን ከሀረር እንዴት ነው? እስካሁን ምንም ተስፋ የለውም ማለት ስማ፣ ጃፓኗ ነበረ የሀረሯ ሆኗል። ደግሞ አሁን መኩ ግን የምፈራለት ነገር አካሂዱ ዮሐዴ ዘፋኝ እንዳይሆን ሀረር ጃፓን ይዞባቸው ሌላት ስማ፣ ነገ ወደ ሶማሌ ነኝ ዮሐዴ ምን ይዤ ልልህ ኡስታዞች ራስን ጠብቅ ፓፓ። እነሱ ቀልድ አያውቁም። ሾተው ነው የሚያሳዩ አሉ። በእንትን የሆነ ሰው መንገድ እንዳትጠይቃቸው የሆነ ሰው መጥተው በሱ በኩል ታጠፍ ነው የሚሉ አሉ። መኩ ሰማ መኩ ጆሮውን አፍንጫን ተበስተ እንዳመጣ ሶማሌዎቹ ይዘውሽ አፋርም ተሻግረን መተናል። እባክህ አፋር የአፋር ቀልድ ቀልደን ነው ያለፍነው ትላለህ። አይ አንቺማ ቀልድሽ ሁሌ እኮ ያፋር ነው። እሺ ምንድን ነው አሁን የምታሳየን? ቆይ ቤተክርስቲያን ነው በነገራችን መድኃኒዓለም ቤተክርስቲያን ነው እንዴ? መስቀል ከጀርባ ይሄ 5 በር የሚባለው ነው። ከዛ ከጀርባው መድኃኒዓለም ቤተክርስቲያን ነው። መስቀሉ ይታያል። የምር አንተ መስቀሉን አላየሁትም ነበር ማለት ነው። እና የሆነ ጃፓን ሄዶ ታወር ስር ቪዲዮ አልሰራም። አሁን ደግሞ አንተ በቃ ግንብ ስር እየሄድክ ትነሳለህ። እኔ ዮሐዴ የምር መስጊድ ነው የመሰለኝ። መጀመሪያ ቤተክርስቲያን ማን መሰለኝ? ከፊት እንትን ስላለ ነው። ከፊት መስቀሉን ከጀርባ አየሁት። አንተ መስቀልና ከኋላ ከፍ ብሎ ያለው የቤተክርስቲያኑ ጉልላት ነው። ይሄኛው ከፊት 5 በር የሚባል አለ፣ ማዞሪያ ማለት ነው። እሱ ነው እንትን ያደረገው። ድሬዳዋ ግን የተቀበለ ሰው የለም መጥቶ። ድሬዳዋ አልገባውም። አፋር ነው ዛሬ፣ ሀረር ነው። እንግዲህ ነገ ወደ ሶማሌ እንሄዳለን። ሉሲን ይዛችሁ ነው እንደ እየዞራችሁ ያላችሁት? እንዲህ ስትል አልገባኝም። ሉሲ ይቺ አጽሟ ናታ 3 ሚሊዮን ዓመት ምናምን ኖራለች የምትባለዋ። ይህንን ኧረ መኩ ያት በእናትህ ምንድን ነው አቀማመጥ ግን ድቤ ልመታ የሚመስለው እኮ ይዣለሁ እኮ እንትኑን ምንድን ነው ያስከው? የሆነ ማራገቢያ ነገር ነው። እኔ እንጃ ማራገቢያ ነው መሰለኝ፣ አላቅም። ከዛ ሰጡን ብቻ ፎቶ ተነሳንበት። እንትን ነው ከጀርባውን አረቢያ መጅሊስ ነገር ነው። አዎ እንትን የእነሱ ቤታቸው ነው። እንደዛ የባህል ቤት ነው። እንትን ላይ ተመዝግቧል ምናምን። ምንድን ነው ስሙ? ኧረ የወርልድ ሄሪቴጅ ምንድን ነው? ዩኔስኮ ነው። ዩኔስኮ ላይ ተመዝግቧል። አቀማመጥ ግን በጣም ልምድ እንዳለ ታስታውቃለህ።
አይ ኡስታዝ አስተምራኝ እኮ ነው። ዮሐድ የት ሄደች? የት ሄደ ዮሐድ? እሱ አስተምሮኝ ነው ኡስታዙ። እና ይገርምሃል እዚህ አላወራም ተው። አይ ሌላ ነገር አታውራ፣ በውስጥ ነው የሚወራው። አንተ ዝም ብለህ የመጣልህ ነገር በውስጥ እናወራለን። ከጀርባ ያሉት ምንድን ናቸው? ሳህን ነገር ነው? ሰፌድ ነው? ሰፌድ ምናምን ትሪ የዱሮ በጣም የዱሮ ናቸው እንዳሉ በስማ እና ቅርስ ነገር ናቸው። ቅርስ ነው በቃ። እና ማለት ነው ማፍጠር ጀመርክ? ሰዓታችሁ ደረሰ? ነው ደበረሽ? ቆይ ስትሪት ምግብ ላሳይ። ኧረ ሚው ድንች ይታየኛል። ድንች ነው እንዴ? በአዲስ ኪዳን አይከለከልም ሲባል ጉንዳን አብልተሽ መብላት ጀመር? አረ ጉንዳን አለ ቀንድ አውጣ ነው ጉንዳን ኦኬ ሐረር ባህላዊ ነው። ባይዘው ታውቃለህ አይደለ? መኩ የሚሄድባቸው ከተማዎች አሁን ባለፈው ጃፓን፣ ቻይና አካባቢ ጉንፋን ሲይዝ ምናምን ነበር። ጉንፋን ሲይዝ የጉንዳን ሾርባ ነው ያበደ መድኃኒት ያበደ። ኧረ መቁተው ቦታ እየመረጥክ እባክህ። አሁን ደግሞ አንተ ደግሞ ጉንዳን ምናምን ትለህ። አይ ያውኑ ጥንዚዛ ነው ጉንዳን ሻል ያሉ አሉ ቢነግርህ ማለት ነው። ጥንዚዛም ኖርማል ነው እንዴ? ኖርማል ነው። በሉ ሰላም ደሩ። ና በቃ ና መኩ ና ውጣ እንዳለ ለሁለት ውጣ መላል እኔና የዋዴ ሂድ ውጣ እንዳለ እኛ ጋር ሆነ ፖለቲካ ብቻ ከተማውን እኮ ቅድም ብቻ ማን ነው መኩ ምን እያልክ ነበር? አይ ፖለቲካ ትሰራለህ? ኧረ ይሄ ናቱ አይወጣም። እንዲህ ምንድን ነው የሚሰራው? ገንፎ ነው እንዲህ። ኧረ ስማ ወዬ ዋዴ ይሄ አቤል የሚባለው ጭስ አይታችሁታል? አሁን እኮ እንትና ልኮልኝ እያየሁት። ማን ነው አቤል? የሆነ ዲያቆን ነኝ ምናምን የሚለው ልጅ በውስጥ ተልኮልኝ መጽሐፍ ቅዱስ አድላለሁ ምናምን የሚለው ጭስ ነው። ኧረ በደንብ እንሄድበታለን በጌታ እጭ። አይ ጭራሽ ገዳም እየሄደ ነው። ገዳም ኧረ ቆይ በደንብ ቪዲዮ እንሰራበታለን። መድረስ አለበት አይመስለኝም እኮ። ኧረ ይሄን ያክል ገዳም የማይሄድ እስኪ ገዳም እንኳን የተማሩ ስለሆኑ ምንም አያመጣም። ግን እንደዚህ አይነት ጽሁፎች ምናምን ተደራጅቶ ምናምን መስራት ከጀመሩ ግን ያው በእኛ እንኳን ባይሆን የሆኑ እንትን ብሰሩበት ሌሎቻችሁ አሪፍ ነው። የምን ጽሁፍ ነው? ሌላም ደግሞ አለ እንዴ? አይ ኖ ሌሎች ጋር ማለት አሁን ገዳም ላይ ያሉ ምንም የሆነ ጽሁፉን አንብበው ምናምን መዝነው እዛው ጥሩ አድርገው ሻማ መለኮሻ ምናምን ያደርጉለታል። ችግር የለውም መጽሐፉን። ግን ይሄ እንደዚህ በምዕመናን ምናምን ደረጃ እየሄደ ዲያቆን ነኝ ምናምን እያለ እንደሚረዳ አይነት አክት እያደረገ ድራማ መስራት ምናምን ከጀመረ ጀስት ኢንፎርም ለማድረግ እንዲታወቅ ምናምን ልጁ ታድሶ እንደሆነ ምናምን ቪዲዮ ቢሰሩበት ሌሎቻቸው አሪፍ ነው ብዬ አስባለሁ። በህግም እኮ አይደል? በህግ ራሱ እኮ ባይዘው የፕሪቴንድ እያደረጉ በዚህ ደረጃ እንትን ማለት እኮ ይሄ የሚታወቅ ግለሰብ ከሆነ ደግሞ ኦፊሻሊ እኔ እንደውም አንዲት በውስጥ የጻፈችልኝ ቆይ ብነግርህ እንዲህ ይሄ ወይ ነው መባል ያለበት ብላ ነው የጻፈችልኝ። ኧረ ወይ ማለቱን ቆይ አዎ የምር አንዳንዶቹ በቪዲዮ የማይመለሱ ነገሮች አሉ።
እንግዲህ ታውቁታላችሁ። አይ ይሄ ማሳወቅ ነው። ደግሞ ነገር ስለ ክርስቶስ ብዬ ተሰደድኩ ብሎ ቪዲዮ እንዳይሰራ ይሄን ቮይሳችንን እናስቀምጥ። በቃ አሁን እኮ መከራ ከሆነ ፓፓ እየሰረቀም እየዘመተም ተገኝቶ ሲወጣ ተገፋው ይላል። ከባድ ነው። አንተ ዳምፔለ ትለዋለህ ፓፓ። አንተ ዳምፔለ ምን ሁሉ የምትገፋው ከባድ ነው። ናቱ እኮ ይሄን ምስር ይበላል። በቃ ምንም ልጁ አይወፍር። ታዲያ ምን ይሻላል? በእናትህ ሲጀመር በአንድ እግሯ እየሄደ እኮ ነው። እስቲ እንዲህ አይደለ? እግሯ አይተዋላ? ወደዛ ነው ዳይቭ ቀጥታ የሚወርደው። ናቱ አለሽ ምንድን ነው? ዞሮ እንዳይሄድብሽ ተጠንቀቂ። አታ ቤቱ እኮ ነው የምር ማስወርደው እኮ ሊሄድብኝ ይችላል። አረ ኮሜንት ላይ በስቶሪ ነው የምጀምረው። በስቶሪ ጀምራታለሁ። ትቀልዳለህ። ሰማ ዮሐዴ አንዲት እህት ኮሜንት ላይ አሮ ፍሯል እያለች ነው። እኛን ለማግኘት ብቻ ነው ከቤት የማይወጣው ማለት ነው። እስቲ አረ ተቀበል እስኪ ማነች እህታችን? እስቲ ግቢ በእናትሽ። እኛን መጣው ደርሻለሁ እያለ ለካ ወደ እህቶቻችን ነው የሚሄደው። ወይኔ ናቱ አረ ናውጣ። አይ ስልክ ኦር የሆነ ሌላ ስራ መኩራ በልታ ስልክ ይዞ ነው። አዎ ስልክ ይዞ ነው ሞስት ፕሮባብሊ